አለሁ ቴዲ። እሺ እሺ አመሰግናለሁ። ያው እየተደማመጥን ነው። አስተያየቶቹን ሁሉ ሰምቻለሁ። እኔ እንደነገርኩህ ትልቅ ሴት ነኝ፣ የልጅ ልጆች አሉኝ። የሚሰማኝን ነው የማወራው ኦነስትሊ። ከዚህ በኋላ በማንኛውም ኮስት ጦርነት ባይካሄድ በተረጋጋ መንፈስ ብንደማመጥ ብንወያይ ነው የሚሻለው ብዬ ነው የማስበው። እኔ ሁሉም ልጆች የአሜሪካ ናቸው፣ የሚያሳስበኝ ልጅ የለም ይሞትብኛል ብዬ። ግን የሚሞቱት የደሃ ልጆች የሚሞቱት ወጣቶች ያሳዝኑኛል። እርስ በራሳችን አንተላለቅ። ስለዚህ መከባበር ይኑር። አሁን በሚሰጡት አስተያየቶችም ላይ ስለ ኤርትራውያን የወረደ አስተያየት ጥሩ አይደለም ማለት እነሱ ሀገራቸው እንዴት እንደመሩ እንዴት እያስተዳደሩ እንደሆነ እውነትን ነው ለነሱ መተው ነው። ሀገራቸውን ይወዳሉ፣ አዎ። ሚስጥራቸውን ይጠብቃሉ፣ አዎ። ግን እነሱም ደግሞ ተጠቅመው ነው ወይ እውነት ነፃነት፣ ዲሞክራሲ እንደ ልባቸው አግኝተው ነው ወይ የሚለውን ስናይ ሁሉም አፍሪካዊው ሰፈር እንደሚያደርገው ሰፈር እያደረጉ ነው። ስለዚህ ያለን አማራጭ ቁጭ ብለን ተስማምተን ተከባብረን ተደማምጠን በሂስትሪ ላይ አንገዳደል። ለምን ሂስትሪ ኢዝ ሂስ ቲዮሪ ቴዲ ስታነትነው ሂስ ቲዮሪ ነው፣ የትናንት ነው። ዛሬ ስለ ልጆቻችንና ስለ ፊውቸሯ ግን እኛንን መወሰን ያለብን። ያለፈው አለፈ፣ ስህተቶች አሉ፣ የተምታቱ ብዙ ነገሮች አሉ፣ ማጥራት ያልቻልናቸው ነገሮች። እዛ ጋር ስትጠይቅ ብዙ ነገር ትሰማለህ፣ እዚህ ጋር ስትጠይቅ ብዙ ነገር ትሰማለህ። አሁን እሱ ወደኋላ ነው እንጂ የሚጎትተው ወደፊት አያራምደንም። አሁን ግን ወደፊት እንዴት እንቀጥል ሳንተላለቅ እርስ በራሳችን ብለን ረጋ ብለን መናናቁን ትተን ስድቡን ትተን የወረደ ሀሳብ ትተን ሂስቶሪን ለቲዮሪን ተው፣ የኛን እውነት ግን እንጋፈጠው። ማንም ተመችቶት እየኖረ አይደለም። ኢትዮጵያን ብትሆን ያን ያህል ልቅቅ ያለ ዲሞክራሲ አይደለም እየታየባት ያለው። ኤርትራም ላይ ተመሳሳይ ተነጣጥለን የትም አልደረስንም። ስለዚህ እስቲ ቁጭ ብለን እንደ መልካም ጎረቤት መሆን ያቅተናል ወይ? ተከባብረን ተሰጣተን መኖር ተካፍለን መኖር ያቅተናል ወይ ብለን ብናይ ባይ ኤኒ ኮስት ይሄን ጦርነት ማስቀረት ቢቻል እንደ እናት አወራለሁኝ። ከዛ ደግሞ የዚህ የሶስቱ ጥምረት ያልከውን ቴዲዬ ለጊዜው ሊጣመሩ ይችላሉ። ለጊዜው ብልጽግናን ለመጣል ይተባበራሉ። በኋላ ግን መልሶ ሌላ ጦርነት ነው የሚቀጥለው። ከነበረኝ ልምድ ነው የምነግርህ። ስለዚህ ምንድነው ኢትዮጵያውያንም ሁሉም አፍሪካዊ በጠቅላላ መንቀል እንጂ መትከል አንችልም ብሏል ፕሮፌሰር መስፍን አንድ ጊዜ። ስለዚህ የሚተከለውን ሳናዘጋጅ በደንብ ሳንወያይ ገና ለገና አንዱን ለመጣል ስንረባረብ ሁሌ የምናደርገውን ስህተት እየደገምን ዋጋ እንከፍላለን። እና ባይ ኤኒ ኮስት ተረጋግተን ቁጭ ይሄ መናናቁ ምርኮኛ ምናምን ሶላቶ ምናምን የሚባሉ ቃላቶች በሙሉ አፍራሽ ናቸው ቴዲ፣ አያስፈልገንም። አሁን በቃ ያለፈ አልፏል። ሁሉም ዋጋ ከፍሏል። ሁሉም በያለበት በበረሃ አብረው አልቀዋል ልጆቻችን። ቅድም መጀመሪያ ላይ እንዳልከው ኤርትራውያን፣ ሶማሌ፣ ኢትዮጵያውያን ናቸው ባህር እየበላቸው ያለ። ተነጣጥለን አናቅም። ቋንቋችን አንድ ነው። እኔ እናንተ አብረን ብንቀመጥ፣ እኔና ልጆቼ አብረን ብንቀመጥ ማን ኤርትራዊ ማን ኢትዮጵያዊ ማንም አይለየንም። ደማችን አንድ ነው። ለምንድነው የሚያጣምረን ነገር ብዙ እያለ ለምንድነው ወደ መለያየት የምንሮጥ? ሞክረ ነው ካልተሳካ ለምን ደግመን እናደርገዋለን? ይሄኔ እና ረጋ ብለን የኤርትራውያንም አገርነታቸውን ነፃነታቸው በጠበቀ መልኩ ክብራቸው ተጠብቆላቸው መልካም ጉርብትና መከፋፈል እንድንችል ረጋ ያለ ፖለቲካዊ የተረጋጋ መንፈስ ያስፈልጋል። ስድብ ምናምን አሁን ቅድም በሰጠሁት አስተያየት ከስር በጣም የሚሰድበኝ ሰው እያለ ምን አልኩኝ? እኔ ምንም እኮ አላልኩም፣ ክፉ አልወጣኝም። የማንም ልጅ አይሙት፣ ኤርትራዊም ልጄ ነው፣ ኢትዮጵያዊም ልጄ ነው። ከዚህ በኋላ ለማይረባ ፖለቲካ ምንም ደም አይፍሰስ ነው የኔ አቋምና ስላዳመጣችሁኝ አመሰግናለሁ፣ አከብራችኋለሁ። በት ማርክ ማይ ወርድ ባይ ኤኒ ኮስት ይሄን ጦርነት ካላቆም ነውና ቁጭ ብለን መወያየት ካልቻልን
ቀጣይ ኢስት አፍሪካ ምን ሊሆን እንደሚችል በጣም ያሳስባልና ይሄንን ኮንሲደር እያደረግን ብንወያይ ይሻላል። አመሰግናለሁኝ ቴዲዬ። ቴንክ ዩ ከልብ ነው የማመሰግነው። እግረ መንገዳችንን መጨረሻ ላይ ይሄን ከዘጋው በኋላ ኮሜንት ቀደም ሲል ቴሌግራም ላይ ጽፌላችሁ ነበር። ፌስቡክን፣ ቲክቶክን፣ ኢንስታግራምን ሁሉም ቦታ እያመሰ ያለ አንድ ሰው ስለሱ ጉዳይ ፍራኦል አንድ መልእክት አስተላልፉ፣ ለፍራኦል አንድ መልእክት አስተላልፉ ብትባሉ ምን ትላላችሁ ብያችሁ ነበር። እስካሁን 100 ሰዎች ኮሜንት ሰጣችሁኛል። ኮሜንቱን እናነባለን። ኮሜንት ያላደረጋችሁ መጨረሻ ላይ ማንበቤ ስለማይቀር ሄዳችሁ ኮሜንት ጻፉ። እያንዳንዳችሁን ስም እየጠራሁኝ ማነብለት ይሆናል። ወደ ፖለቲካዊ ውይይት እንመጣለን። ይህን መጨረሻ ላይ ነው የማደርገው። እሺ ወደ ፓትሪዮት እንምጣ። ፓትሪዮት ፓትሪዮት አለ? እሺ ወደ አሌክስ ፋኖ እንሂድ። አመሰግናለሁ ቴዲ። በድጋሚ እንግዲህ ሁለተኛው እንትኑ አጀንዳው ከዚህ ከፋኖ ከህወሓትና ከሻዕቢያ ኃይሎች ጋር ሱዳን ላይ ምክክር አለ፣ ውይይት አለ የሚል የሚያቀርቡ ሰዎች አሉ። የተጨባጭ ነገር እስካሁን ያቀርቡት የለም። ግምት ነው ያለው። በመንግስት በኩል ይህንን ሁሌ ማቅረብ ይፈልጋል፣ በብልጽግና በኩል ማለት ነው። እውነትም ሆነ ውሸትን ማቅረቡን ይፈልገዋል። ይሄ የታወቀ ነው። በህወሓት በኩልም ይህንን ማቅረብ ይፈልጋል። ሰምሃው ኤቪደንስ ማቅረብ አይፈልጉም፣ ግን ማወናበድ ይፈለጋል። በፋኖም በኩል ይህንን እንደ ጥሩ የዲፕሎማሲ ወይም ደግሞ ጥሩ የፕሮፓጋንዳ ሴክት አድርገው ማቅረብ ይፈልገዋሉ። ብልጽግና ይህንን አይቶ ይፈራል፣ እኛም እንፈራለን በውስጥ ብለው የሚያስባሉ እና የጠራ ነገር የለም። የጠራ ነገር የለም። እስካሁን የተጨባጭ መረጃም ማስረጃም የለም። አንተም ብትጠየቅ አታቀርብም። ጀስት የሆነ ሰው ስላለው ወይም ደግሞ የሆነ አካል ሚዲያ ላይ ስለተናገረው ውይይቱን አቀረብኩት ነው እንጂ የምትለው በተጨባጭ ሱዳን ላይ እነዚህ ሶስቱ ኃይሎች ተገናኝተው እየሰሩ ያሉት እየቀመሩ ያሉት ሂሳብ አለ ብለህ ማቅረብ አትችልም። ከዛ አንጻር እኔ የምደግፈው ፋኖ ስለሆነ ያው እሱ ስሙ ሲጠፋ ተባባሪ አልሆንም ነው ባጭሩ። ስም ስለሚጠፋ በዚህ ጉዳይ የአንድ ግሩፕ ስም ይጠፋል። ህወሓትና ሻዕቢያ ግን እንደሚሰሩ የአደባባይ ሚስጥር ነው። ይህንን ደግሞ በግልጽ የሚነግሩን ትናንትና ህወሓት ውስጥ የነበሩ እስክንድር ነጋ በቅርቡ የሰጠውና አንድ ኢንተርቪው ሰምተሃል? ቲአርቲ ላይ አንድ እንግሊዝኛ ቃለ መጠይቅ ሰርቷል። የታሪክ እስረኞች ልክ ነው ብሎ የተናገረው አንሆንም። በትክክል ጥሩ ንግግር ነው። ያቺ ንግግር የታሪክ ምርኮኛ አንሆንም ነው። ይሄ የአማራ እንደ አማራ ግን ስነ ልቦናችን ያ ነው ብዬ አምናለሁ። ቪክቲም ሜንታሊቲ ኢትዮጵያ ውስጥ ያስከፈልን ዋጋ ይታል። አገር ሆኖም ልክ እንደ ኤርትራኖች አገር ሆኖ ራሱ ያ ቪክቲም ሜንታሊቲ እንዳትለወጥ ያደርጋል። ጦርነት እያካሄድክ ራሱ እስክንድር ነጋ ያንን ማቅረቡ እኔ እንዳንድ የኢትዮጵያ ተወላጅ እንዳንድ አማራ ያን ስለ ልቦና ማንገብ መቻሉ ትልቅ ነገር ብዬ አምናለሁ። በበጎ መልኩ ነው ያችን ቃል በቃል የምወስደው። ከዛ በተረፈ ግን ቬሪፋይ ያደረገው ነገር የለም። ከሻዕቢያ ጋር መስራትን ቬሪፋይ ያደረገው ነገር የለም። ከህወሓት ጋር መስራትን ቬሪፋይ ያደረገው ነገር የለም። እስክንድር ነጋ አንዳንድ ሰዎች እንዳላረገው የሚያቀርቡ አሉ። በራሳችን ትጥቅ ነው እየታገልን ያለ ነው የሚል ነው እስክንድር ነጋ እንግዲህ በሰዓቱ ውይይቱ ላይ ያቀረበው። በሻዕቢያና በህወሓት መካከል ግን ያለው ግንኙነት ይሄ ጽምዶ የሚባለው እውን እንደሆነ ሁሉም ያውቃል። እነሱም አይክዱም። ማስረጃ ነው ማቅረብ የማይፈልጉት። እነሱ ማስረጃ እንዲወጣባቸው አይፈልጉም። በሻዕቢያና በህወሓት መካከል የሚደረገውን ግንኙነት የዓለም አቀፍ ኃይሎችን በአይነ ቆራኛ ስለሚከታተሉ ማቅረብ አይፈልጉም። የህወሓት ሰዎች ናቸው በተለይ ይህንን ነገር የማይፈልገው። የነ ጻድቃን ግሩፕ የነ ጌታቸው ረዳ ግሩፕ ይህንን በደንብ አድርገው አርቲኩሌት አድርገው እያቀረቡልን ያሉት ላለፉት ምናልባት 8 ወር 9 ወር እነሱ ናቸው። ተጨባጭ የሚያደርገውም ደግሞ ያ ነው። በሁለቱ መካከል የሚደረገው ግንኙነት በሁለቱ መካከል ያለው ግንኙነት ሲምባዮቲክ ነው። አዎ በተለይ ሻዕቢያ ህወሓትን ሳይዝ ከአማራ ፋኖ ጋር መስራት አይችልም። ብዙ አማራዎች ብዙ የፋኖ ደጋፊዎች ከሻዕቢያ ጋር ተሰርቶ ብልጽግና እንዲወድቅ ይፈልጋሉ። ሰማው ሻዕቢያ ከአማራ ጋር ምንም ኮንፍሊክት ኦፍ ኢንተረስት የለውም። ከቦርደር ዲስፒዩት የለንም። የታሪክ ቁርሾ ነበርን ከዚህ በፊት። ያንን ደግሞ ባለፈው የኖቤል ፕራይዝ ከተሸለመ በኋላ ሻዕቢያ ኢትዮጵያ መጥቶ ጥሩ መልክ ስላሳየ ከዚህ በፊት የነበሩ ጥፋቶችን ላለመድገም
ቃል ገብቷል ብለው የሚያምኑን ምንም እኛ ኦፊሻሊ ቃል ምንድን ኦፊሻሊ ይቅርታ ሲጠይቅ ለአማራ ህዝብ አይቾም አላቅም። የኤርትራ መንግስት እንደ መንግስትም አልጠየቀም። ሚነው ዝም ብሎ ማጭበርበር ነው እየተባለ ያለው። ግን ያንን ወዳጅነት የሚፈልጉ አሉ ከሻቢያ መንግስት ጋር ከሻቢያ ጋር ተሰርቶ የፌደራል መንግስት ያለውን የብልጽግና መንግስት መጣል ይችላል ብሎ የሚያምኑ አማራዎች አሉ። እና ምንድነው እያሉ ያሉት ደሞመንት ከህወሓት ጋር መስራቱ ነው ችግር የሆነብን እንጂ ባይላተራል መስራት ይችላል ብለው ያምናሉ። ያልገባቸው ነገር ግን እነዚህ ቡድኖች ማለት ነው እነዚህ ቡድኖች ያልገባቸው ሻቢያ ህወሓትን ሳይዝ ጀስት ከአማራ ፋኖ ጋር ብቻ ቢሰራ ለፌደራል መንግስቱ ምቹ ነው የሚሆነው። ከቱም ህወሓትን ከሻቢያ መነጠል የቻለ ፌደራል መንግስት ሻቢያን ለማስወገድ በጣም ቀላል ነው የሚሆንበት። ከቱም በአሰብ አርገ የምትሄደው በዚህ በአፋር በዚህ በቡሬ በኩል አርገ የምትሄደው ጉዞ በጣም አድካሚና አሰልቺ ነው የሚሆነው ርቀትም ስላለው ማለት ነው። በትግራይ በኩል ግን የምታደርገው የጦርነት እንቅስቃሴ በጣም አጭር የሆነ ውጤት ይሰጣል። እና ሻቢያም ይሄ ስለገባው የህወሓትን ግማሹን ፋክሽን ይዟል። እዛ ውስጥ ገብቶ ከዚህ ከሰሜናዊነት ከሚል ቅድም ዋንጋሪ በደንብ አድርጎ ገልጾታል። ይሄ ኦሮሞማ የሚለውን በድፍረት ወጥቶ እንዲናገር ነው የተደረገው። የመጨረሻ ካርዱ ነው ባይዘው። ትላንት የኦሮሞን ህዝብ ወዳጅ መስሎ የቀረበው ሻቢያ ከአማራ ወንድሙ ጋር ሲያጋጨው የነበረው ማለት ነው። የኦሮሞን ህዝብ ከአማራ ወንድሙ ጋር ሲያጋጨው የነበረው ሻቢያ የኦሮሞ ወዳጅ ይመስል የነበረው እነ ተስፋዬ ገብረአብን እየላከ ለኦሮሞ በጣም ጥሩ ወዳጅ መስሎ የቀረበው ሻቢያ ዛሬ አፉን አውጥቶ ኦሮሞማ ማለት ኦሮሞነት ማለት ነው። የብሔር ማንነት ነው። ተጠያቂ ሊሆን አይችልም። ይሄ የብሔር ማንነት ኢትዮጵያ ስለሚደረግ ወንጀል ብልጽግና ለሚሰራ ወንጀል አንድ ብሔር ማንነት ተጠያቂ ሊሆን አይችልም። ይህን ደግሞ ሻቢያ የሚያውቃል። ግን አማራጭ እንደሌለው ስለሚያውቅ ያ ሰሜናዊነት የሚለው ካርድ የትግራዮችን ልብ ሊገዛልኝ ይችላል፣ የአማራዎችን ልብ ሊገዛልኝ ይችላል። ትላንት በዚህ በአቢሲኒያ ኢምፓየር ይሄ ዜጋ ፖለቲካ የሚያራምድ አለ። ደቡብ ውስጥ ተቀምጦ አፋር ውስጥ ተቀምጦ አዲስ አበባ ውስጥ ቁጭ ብሎ ከጉራጌ ብሔር መጥቶ ከምን ብሔር መጥቶ ከተለያዩ ብሔር ብቻ መጥቶ ኢትዮጵያዊነትን አቢሲኒያነትን ያቀነቅናል። ሰሜናዊነት ከዛ ጋር አታችመንት ስላለው ለእኔ ሲምፐቲ ያሳያል የሚለውን ለመግዛት ቀልቡን ለመግዛት ያንን ቃላት በድፍረት ተጠቅሟል። ያ ደግሞ ዋጋ እንደሚያስከፍል ማወቅ አለበት ብዬ አስባለሁ። እና አንዳንዶቹ ጦርነት በፌዴራል መንግስት ይፈለጋል ብሎ የሚያስቡ ሰዎች አሉ። እኔ ፌዴራል መንግስት ጦርነቱን ይፈልጓል ብዬ አላስብም። በጣም አድካሚ በጣም ዋጋ የሚያስከፍል ጦርነት እንደሆነ እናውቃለን። አሁን የሚመጣው ጦርነት ከኤርትራ ጋር የሚደረገው ጦርነት አይቀሩ ጦርነት ፈልጎት አይደለም። ግን የፌዴራል መንግስት ይህን ጦርነት የሚያካሄደው አማራጭ ጠፍቶ ነው። ከዚህ በፊት እዛው ፓርላማ ውስጥ ሲናገር እኔ አሁን አስመራ ብሄድ ምንም ችግር የለብኝም፣ ግን ይሄ ሰው የሚለወጥ አይደለም ያለው አብይ አህመድ በቃል የተናገረው። ኢትዮጵያ ውስጥ ባለው የፖለቲካል እንቅስቃሴ መንድል ማድረጉን ያቆም። ኢቭን አሰብን ቶ እንኳን ብትለው በቃ የአሰብን ኬዝ ቶ እኛ አይናችን ወደ ሌላ ቦታ ወደ ኬንያ ወደ ሶማሌላንድ ወደ ሶማሊያ እናደርጋለን ብትለው ራሱ አሁን ባለው የፖለቲካል ስፔክትረም ውስጥ ኢትዮጵያ ውስጥ ባለው ውስጥ ኢዘር ከህወሓት ጋር ገብቶ ኢዘር ከፋኖ ጋር ገብቶ ኢዘር ከኦላ ጋር ገብቶ ኢዘር ከአፋሩ አማጽያን ጋር ገብቶ ኢዘር ሶማሊያ ውስጥ ካለው ከኦጋዴን አማጽያን ጋር ገብቶ የሻቢያ ኃይል ይሰራል። እና ጀስት እነዚህ ታጣቂ ቡድኖች ብቻ ሳይሆን የዜግነት ፖለቲካ አራማጆቹ ከነ ልደቱ ጋር ከነ ገዱ አንዳርጋቸው ጋር ከነ አንዳርጋቸው ጽጌ ጋር ከነ ናምን ዘለቀ ጋር መስራቱን ይቀጥላል ሻቢያ። ይሄ ምስራቅ አፍሪካ ላይም የሚደረገውን የጂኦፖለቲካል እንቅስቃሴ ሳቦታጅ መስራት ስለሆነ በተደጋጋሚ ተነግሮት ሊያቆሙ ያልቻለው ጉዳይ ስለሆነ ለአንዴና ለመጨረሻ ጊዜ ከባልቦላው እሳቱን ካጠፋ በኋላ ውስጥ ያሉትን ኤሌክትሪካል ስራዎችን ፊክስ ማድረግ ይቻላል ብሎ ያምናል። ባጭሩ የፌደራል መንግስት ይህንን ያደርጋል አያደርግም፣ ያው ኤክስኪዩሽን በጊዜ ሂደት ውስጥ ነው። እነሱ እርግጠኛ ናቸው። ባይዘው ምንም የጦርነት ውጤት ግልጽ ነው ብሎ ነው የሚያምኑት። በፌደራል መንግስት በኩል ያለው አቋም ግልጽ ነው። አንፈልገውም ከተነሳ ግን ጦርነቱ ግልጽ ነው ብሎ የሚያምኑት። በእኔ እይታ ሻቢያ የሚድን አይመስለኝም። ቴዲ አመሰግናለሁ። ጦርነት ከመጀመሩ በፊት ሁልጊዜ በታሪክም እንደምናውቀው ሁልጊዜ ሁለት ተዋጊ ኃይሎች ተኩስ ከመጀመራቸው በፊት ማቀራራት ያለ ነው፣ መሸለል ያለ ነው፣ አጠፋ ያለው አለቀልህ ይባባላሉ። አረኔ በማይል የለም እኮ አቅመ ደካማን ብትሆን ዩክሬንም እኮ ራሽያን በቃ አለቀልሽ ምናምን ሞስኮ ምናምን ሲሉ ነበርና
ሁሉ ነገር ባትል ፊልድ ላይ ነው የሚለየው። የሚሊተሪ እውቀት ያላቸው ሰዎች አናሊሲስ ይሰራሉ፣ ራሳቸው የሚሰሩበት። ሁሉም ሰው የሚሊተሪ ጉዳይን አናሊሲስ አይሰራም። ብዙ ነገሮችን ከግምት አስገብተው እንዴት ነው ሊሆን የሚችለው፣ የኃይል ሚዛኑ ማን ነው አንደርዶግ፣ ማን ነው ቶፕ ዶግ የሚለውን ነገር እነሱ ካልኩሌት ያደርጋሉ። እና ፖይንቱ ምንድን ነው? አንድ በጋራ የሚያስማማን ጦርነት አውዳሚ ነው። በዚህ እንስማማለን። ቢቻል በተለይ ከሀገር ውጭ ያሉ ምሁራኖች በኤርትራም በኢትዮጵያም በኩል ያሉ ወደ ድብድብ ሊሄዱ እየተዘጋጁ ያሉ ኃይሎች ካሉ እንዴት ነው ላይደባደቡ የሚችሉበትን ሀሳብ ልታመጡ የምችሉት? እሱ ነው መወያየት ያለብን። እሱንም እንደ ሀሳብ መነጋገር አለብን ለማለት ያህል ነው። ክብራትና ክብራን ወደ መሀሪ እንሄዳለን። መሀሪያችን 6 ደቂቃ አለ ወንድሜ። መሀሪ ትሰሙታላችሁ? እየሰማሁ አይደለም እያወራ ከሆንክ መሀሪ። እሺ መሀሪ እስኪመጣ ድረስ ወደ ሲዳማ እንሄዳለን። ተሰማ እሺ ቴዲ ሰላም ነው? እንዴት ነው? አለን እግዚአብሔር ሰላም ብያለሁ። ሁሉም ያው ጠፍቻለሁ፣ ረጅም ጊዜ ጠፍቼ ነው የተገኘሁት። አጋጣሚ ሙሉ በሙሉ አልሰማውም፣ ግን ያው የተወሰነ ነገር ተናግረ ልውጣ ብዬ ነው። ብዙ አልቆይም። ቅድም ስትናገር ሰማው መሰለኝ የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራ ኢትዮጵያ የራሷ ጉዳይ በራሷ እንትን ታድርግ እንጂ ለምንድን ነው ወደ እኛ የምታላክከው የሚለው ነገር አለ። ከዛ ተነስቶ የተነገሩ ነገሮች አሉ። የተወሰኑ ነገሮችን እስቲ ኢትዮጵያ ውስጥ የሚታገለው ኃይል የኤርትራ ጉዳይ፣ የግብፅ ጉዳይ አጠር ያለች ነገር ብቻ ተናግረልኝ እና ኤኒዌይ በዛ ንግግር ላይ ተንተሳችሁ ከሆነ የስ ልክ ነው። ኢትዮጵያ ውስጥ ችግር አለ፣ የውስጥ ችግር አለ። ሰላማዊ ትግል ትንሽ ሜዳ የለም። ስለዚህ ትጥቅ ትግሎች የተገቡበት ችግሮች አንዱ እሱ እንደሆነ ብዙ ጊዜ ሲወራ ቆይቷል። ልክ ነው። ነገር ግን ኤርትራ ያንን በኤርትራ መንግስት በኩል የማለት እንትን አለው ሞራል አለው ወይ ስትል ደግሞ የለም። በይፋ 30 ዓመት በላይ በአምባገነንነት እመራለሁ ሜቢ ሞር ብሎ የመለሰ አይነት መርህ የሚመራ ሀገር ነው። በዛ ላይ ደግሞ ኢትዮጵያ ቢያንስ ከኢትዮጵያ ኤርትራውያኖች ወደ ኢትዮጵያ እስኪሰደዱ ድረስ ያስደረገን እንግዲህ መቼም ኢትዮጵያ የራሱ ስደተኛ ነው። ስደተኛ ያደረገ ነው ህዝቡን መንግስቱ። ይህን ያክል ሪሊ ህዝቦቹን በመጥቀም ደረጃ ማውራት ሞራል የለውም። በኢትዮጵያ መንግስት በኩልም ይህንን ነገር ለምን አለኝ ማለት አይችልም። በእርግጥ ሰላማዊ ትግል ቦታዎች ጠባብ ነው፣ ግልጽ ነው። እኔ ስለማውቀው ሰላማዊ ትግል ቢሰፋ ኖሮ ወይም ለምሳሌ ትጥቅ ውስጥ ትግል ስትገባ ብቻ ሳይሆን ኖርማሊ ለሰላማዊ ትግል ሜዳው ቢሰፋ ጥያቄዎች በዛ በኩል የሚመለሱ ቢሆን በተለይ ራሳቸው ተቋቁሞ ተደራጅቶ መንቀሳቀስ የሚችለው ኃይል ላይ የሚያሳርፍ ዱላ ባይኖር ኖሮ እነዚህ አይፈጠም። ግን ኤርትራ መንግስት ይህንን ልል የሚችልበት እንትን የለውም ብዬ ይህንን ልበልና እኔ ሰው ልጅ ጥፋት ሰርቶ ኢትዮጵያ ውስጥ የሚታገሉ ኃይሎችን በተመለከተ በነገራችን ላይ እንደ ኃይል የሚታገለው ኃይል ለራሱ ሪስፖንሲብል መሆን አለበት። መንግስት ሪስፖንሲብል እንኳን ቢሆን ለራሱ ቁመና የሚታገለው ኃይል ለምሳሌ ኢትዮጵያ ውስጥ ትጥቅ ትግል ለምን ተካሄደ ብዬ ትጥቅ ትግልን አልደግፍም፣ ነገር ግን ማውገዝ አልችልም። ዋይ ሜዳው ጥያቄዎች በሰላማዊ የሚመለሱበት አግባቦች በዛ ልክ ስላልሆኑ ስለምረዳ ኢንዲፍረንት ሆነ ዝም ነው ምለው። ነገር ግን ሬድ ላይን ሊኖር ይገባል። ማንኛውም ነገር ኢትዮጵያን በተመለከተ ኢትዮጵያ የሚደረጉ ትግሮችን በተመለከተ ግብፅንና ኤርትራን በተመለከተ አይ ቲንክ የሚታገለው ሁሉ ኃይል ለኢትዮጵያ መንግስት ብሎ አይደለም፣ ወይም ኢትዮጵያ መንግስት ራሱ ተወዳጅቶ የለም የሚል ይሄ ቱ ሮንግስ ዳዝንት ሜክ ራይት የሚለው ልክ ሁለት ስህተቶች ኢትዮጵያ መንግስት ስህተት ስለሰራ እኛም እንደ ኃይል ስህተት እንስራ አይነት ነገር ሊኖር አይገባምና ሬድ ላይን ሊሆን ይገባል።
ከሰው ጋር ተጣልተ ከሰይጣን ጋር አትወዳጅም። ኢትዮጵያ ኤርትራና የኤርትራ መንግስት የግብጽ መንግስት ቤዚካሊ ሰይጣን ኢኩቫለንት ነው። ኢትዮጵያን መኖሩን በተመለከተ የኢትዮጵያ ህሉና መኖር አለመኖር ላይ የሚሰሩ ኃይሎች ናቸው። ይህንን አላማቸው ከገባ ኢትዮጵያ መንግስትን በምትፈልገው መጣል ትችላለህ፣ ልትታገል ትችል ይሆናል። ነገር ግን ይሄ ሪሊ በጣም ክፉ የሆነ እድሜያቸው ሙሉ ኢትዮጵያን በማስጣል ላይ የተመሰረተ ኢትዮጵያን እኮ እንደ ኢትዮጵያ ነው። ዛሬ ከየትኛውም ኃይል ጋር ሊወዳጅ ይችላል። ትላንት ትግራይ ውስጥ የፈጸመው ነገር እኮ ኢትዮጵያ መንግስት ስህተት ቢሰራ የፈጸመው ነገር በፈጽሞ ለትግራይ መንግስት እንደማያስብ ታውቀዋለህ። አሁን ከሌላው ኃይል ጋር አብሮ ይሰራና ነገም ኢትዮጵያን መልሶ ለማጥፋት የሚል ዲያብሎስ ኃይል ጋር መንግስት ጋር ህዝቡንም እንትን አድርጎ ኢትዮጵያን እንደ ዓላማ አድርጎ የሚንቀሳቀሰው ኃይል ጋር መስራት ቤዚካሊ ዛትስ ሬድ ላይ እኔ ኢትዮጵያ መንግስት በየትኛው መግባብ ብትታገል እኔ ምንም አልልም። ለምሳሌ ትጥቅ ትግል አልደግፍም። ነገር ግን ትጥቅ ትግል የሚታገለው ማውገዝ አልችልም። ዋይ ሰላማዊ ትግል ስላየሁት እያየሁ ስለሆነ ያንን ሜዳ ባሰፋ ጊዜ ነገሮች እየጠበቡ ሊመጡ ይችላሉ የሚል ነገር አለኝ እና ይሄ ነው። ግብጽ ለምሳሌ አባይ ጉዳይ ያገባኛል ብላ ቁጭ ብሎ ስታወራ በየቀኑ ኢትዮጵያ ስለ ባህር ጉዳይ አያገባትም በምትል ባህር ማለት እንግዲህ አስበው ባህር ማለት የሁሉም ዓለም አቀፎች እንትን ነው። የተወሰነ ቴሪቶሪያል ሲ ይባላል የስቴቱ የኮስታል ስቴት እንትን ካልሆነ በስተቀር even ይሄ ኤክስክሉሲቭ ኢኮኖሚክ ዞን የሚባላል እዛ ውስጥ ራሱ ለምሳሌ የኤሪትራ የሶማሊያ የኬንያ አጠቃላይ እዚህ የሱዳን የጅቡቲ የሁሉም ኤክስክሉሲቭ ኢኮኖሚክ ዞሪያቸው ኢትዮጵያ መብት አላት። የናቹራል ሪሶርስ መብት አላት። ያ ሁላ ክሌም አልተደረገም። ነገር ግን ኢትዮጵያ ስለ ባህር ጉዳይ አያገባትም ተብሎ በየትኛው ባህር ጉዳይ እንዳትገባ ብላ የምትሰራው ግብጽ እኮ አባይ ጉዳይ ላይ እንግዲህ አባይ ወንዝ ነው። ወንዝን በተመለከተ በቂ ጉዳት የማያደርስ ከሆነ ወይም ይሄን ያክል አደገኛ ጉዳት የማያደርስ ከሆነ በሉዓላዊነት ጉዳይ ላይ በፍጹም እነሱ ሊገቡም አይችሉም ሲጀምር። ስለዚህ በዛ ጉዳይ ላይ ያገባኛል ብላ ዓለምን የምታተራምሰው በቀይ ባህር ጉዳይ አያገባትም ብላ በየቦታው ኢትዮጵያን እየዘጋጋች የምትሄድበት ግብጽ ለዘላለም ለዜጎቿ ለዘላለም ኢትዮጵያን ማጥፋትን ብቻ የምታስተምር ታሪካዊ ጠላት ናት እያለ የምታስተምር ኢትዮጵያ መንግስት ስላጠፋ አይደለም። ኤርትራም በተመሳሳይ ሁኔታ። ስለዚህ እኔ ኢትዮጵያን መንግስት ታገል በፈለከው መንገድ ምክንያቱም በሰላማዊ ትግል እንትን ስል ሌላ የሄደን ማውገዝ አልችልም። ግን እንደ ሀገር ዜጋ ኢትዮጵያ መንግስት ሪስፖንሲብል እንኳን ሆነ ብትል ሪስፖንሲብል ሆኖ መቆም ያለበት ብዬ ነው የሚገምተው። እኔ ቶታሊ አወግዛለሁ። እኔ ከነዚህ ከሁለት ኃይሎች ጋር የሚሰራ ኃይል ማለት ነው ቶታሊ እኔ በራሴ መንገድ ማለት ነው። እና ሰዎች አንዳንድ ጊዜ እንትን ውስጥ ነው የሚገቡት። ይሄ ከራሳቸው ቁምና ከሌላው ጋር አንጻራዊ ስለሚያዩት ነው። we have to be responsible for this country። የትኛውም የሚታገለው ኃይል ለዚች ሀገር መጥፋትን ዓላማ አድርጎ የሚሄድን ኃይል ይሄን ሀገር ማጥፋትን ዓላማ አድርጎ ለዘላለም የኖረን ሁለት መንግስታት በተለይ ኤርትራና ግብፅን በተመለከተ ሬድ ላይን ሊኖረን ይገባል። እኔ እዚህ ውስጥ ምንም የሚደራደረው ፖይንት አይኖረኝም። በየትኛውም አግባብ ኢትዮጵያ መንግስት ልታገል ይችላለሁ። ግን እንደዚህ ኃይሎችን በተመለከተ ለራሴ ቁመና ሲል በዚች ሀገር አሁን እነሱ እኮ ነገ ኢትዮጵያን የተሻለ ኢትዮጵያ ለመገንባት አይደለም ዓላማቸው ብሎ ያሰፈሩት ጠንካራ ኢትዮጵያ ፈጽሞ ልትኖር አትችልም የሚል ነው። ያንን ከሆነ ደግሞ ከየትኛውም ኃይል ጋር እየገባ እንትን ይሰራልና አይ ቲንክ ይሄ ነገር በደንብ ተደርጎ ሁሉም ኃይል ተረቶ መሄድ አለበት ብዬ ነው የምገምተው። ዲቴል የሆኑ ዲስከሽኖች ለማድረግ አይደለም የገባሁትና ቴንክ ዩ ፕሮፌሰር ከልብ አመሰግናለሁ። ተሴ ቅድስታችን ዛሬም እኔ ሰሞኑን በማይረባት ወሬ ተወጥሬ እንደ ብርድ ልብስ የተተለተልኩኝ እንጂ ፖለቲካ ብዙ ሳናወራ ቆይተናል። ነገ ከነገ ወዲያ በመደበኛ እንዲሁ በፕሮግራም እንገናኛለን። ለዛሬው ግን አሳጥረዋለሁ። ቅድስታችን አለሽ? አለሁ። አዎ። እንዴት ናችሁ? አለን። እንትኑን ዘገባውን እያየሁት ነበረ። የኢትዮጵያ
ውስጥ ያሉት ተቃዋሚ ኃይሎችና ጥምረት የመፍጠር ነገር የሚለው ናቸዋለሁኝና እኔ ምናልባት ይሄ ጦርነት በቀጥታ የኤርትራና የኢትዮጵያ ነው ብዬም አላስብም። ቀጠናው ላይ ያለው የፖለቲካ አሰላለፍ በግልጽ የሚያሳያቸው ነገሮች አሉ። ጦርነቱ የውሃ ጦርነት ነው። በተወሰነ ደረጃ ኢትዮጵያ እንደምንም ብላ አባይን የጨረሰችበት መንገድ አንዱ አሸናፊ አድርጎ ያስወጣት ነው። ግብጽ በዚህ ሉዝ አድርጋለች። ለዘመናት ስትሰራበት የነበረ ኢትዮጵያውያን በጣም ለረጅም ዓመት የውስጥ ነገሮቻችን ላይ ብቻ ትኩረት እያደረግን የብሔር፣ የሃይማኖት፣ የምናምን እያልን የጎጥ እያልን ስንገዳደል ኢኮኖሚያችን እየደቀቀ እርስ በርሳችን ስንዋጋ የቆየንባቸው ሂደቶች እንዳሉ ያሳያልና ለረጅም ዓመት ሰርታበት በጣም ብዙ ኢንቨስት አድርጋበት እኛም ፖለቲካችን ሳይሻሻል ሁሉ ጊዜ ነቅሎ መጣል ብቻ እንጂ ምንም የምንፈልገውን ስርዓት ሳናመጣ የቆየንበት ግን በብዙ የለፋችበት ሂደት ነው። እየወደቅንም እየተነሳንም ግን ዘንድሮ አባይን ጨርሰናል። በተወሰነ ደረጃ ግብጽ ቀጠናው ላይ የነበራትን የበላይነት በምንም መንገድ ቢሆን ዘግተንባት ወጥተናል። ቀጥሎ ያለው ጦርነት ያው የቀይ ባህር ነው። ቀይ ባህር አካባቢ ላይ ኢትዮጵያ እንዳትደርስ ነው ዋና ፍላጎቷ። ለዚህ ደግሞ ሌሎች ምዕራባውያን ሀገሮችም ፍላጎታቸው ነው። ምክንያቱም ኤርትራ ስትፈጠር የነበረው ነገር የሚያሳየው ይሄ ነው። ኤርትራን ሀገር አድርጎ የማውጣትና ኤርትራ ኢንዲፔንደንት ሆና በልጽጋ የተሻለች ሀገር እንድትሆን ሳይሆን አፈጣጠራቸውም ሲጀመር ኢትዮጵያን ከቀይ ባህር የማሸሽ ተልዕኮ ይዘው የመጡ ናቸው። በነገራችን ላይ ዛሬ ጽምዶ ሲባል አዲስ ነገር አይደለም። እንግሊዞች ቅድም አንጋሪ ሲናገረው ነበር። ጽምዶ የእንግሊዞች ሐሳብ ነው የነበረ ነው። የትግራይ ትግርኛን ሀገር አድርጎ የማውጣት ውጥናቸው የነበረ ነው። አሁን ግን በአማራ በኩል የተነሳው ኃይል ስላለ ይሄንን ተጨማሪ ኃይል ይዞ መጥቶ ልክ አዲስ እንደተፈጠረ አድርጎ ለመሄድ የተሄደበት አካሄድ ነው አዲስ የሚያስመስለው እንጂ ኦልሬዲ እነሱ ድሮ ነበረ የትግርኛ ተናጋሪዎች በኤርትራን በኩል በኢትዮጵያን በኩል ያሉትን ሀገር አድርገው የማውጣት ፍላጎት የነበራቸውና ተደብቆ የተቀመጠ ካርድ ነው አሁን የተመዘዘው። እኔ ጦርነቱ የኢትዮጵያና የግብጽ ነው። ኤርትራ ያው ከተፈጠረች ጊዜ ጀምሮ በተለይ ከኢትዮጵያ ከተለያየች ጊዜ ጀምሮ እንዳለች ነው ያለችው። እንድትበለጽግም አይፈቅዱላትም። ዲሞክራሲያዊ ስርዓትም እዛ ሀገር ላይ እንዲመጣ አይፈለግም። የኤርትራ ዋና ሚናዋ አፈጣጠሯ የኢትዮጵያን ኢኮኖሚ ማደናቀፍ፣ የኢትዮጵያን ሰላም መንሳት፣ ኢትዮጵያ ፓን አፍሪካኒዝምን ይዛ ከፍ እንዳትል በኢኮኖሚም ከፍ ያለች ሀገር እንዳትሆን መስራት ብቻ። ስለዛ ይሄ ሰውዬ ምቹ ስለሆነ እንደፈለገ ዜጎቹን ሲያንገላታ እንደፈለገ ሲያደርግ በዓለም ላይ ታይቶ የማይደረጉ ነገሮች ሲደረግ ማንም ዞር ብሎ አላየውም። ለዚህ ደግሞ በደንብ ዜጎቻቸውንም ያሰለጠኑባቸው መንገዶች እናያለን። በኢትዮጵያና በኤርትራ መለያየት ጊዜ ከኃይለ ሥላሴ በፊት ኤርትራውያን ወደ ኢትዮጵያ እንድትመለስ በጣም ዋጋ ከፍለዋል። ኤርትራውያን በነገራችን ላይ በጣም ከፍተኛ ትግል ታግለዋል። ይህንን ለትውልዱ አይናገሩ። ወደ እናት ሀገራችን መመለስ ብለው የከፈሉትን ዋጋ ለትውልዱ በፍጹም አልተነገረው። ለትውልዱ የተነገረው ያለው ኢትዮጵያ የምትባል ጠላት አለችህ የሚል ብቻ። ሀገር እያሉ ኢትዮጵያ ኤርትራ ትንሽ እነዚህ መሪዎቻቸው ዞር ቢሉ ኢትዮጵያ የምትባል ጠላት መታ እንደገና ትወረናለች፣ ትወስደናለች ምናምን የሚል ትርክት ብቻ ነው ሰርተው ያስቀመጡት። በዛ የተነሳ ኤርትራ ራሷን ማደግ አልቻለችም። ለኢትዮጵያም ሰላም እንድትሰጥ አይፈለግም። አሁን በግልጽ የታየው ነገር የኤርትራ መንግስት የግብፅን ተልዕኮ ወስዷል። ሀገሪቷን የማመስ ስራዎች እየሰራ ነው። ፕሮክሲ ዋር ነው የሚደረገው። የኤርትራ መንግስት ደግሞ በተቻለ መጠን ጦርነቱ እዛ ሀገር እንዳይመጣበት ኢትዮጵያ ውስጥ ያሉትን ሌሎች ኃይሎችን በማስታጠቅ ጦርነቱ ኢትዮጵያ ውስጥ እንዲያልቅ ይፈልጋል። አሁን በደንብ እየሰራ ያለው ይሄንን ነው። ግብፅ ሁለት እድል አላት። ኢትዮጵያ ውስጥ ያሉ ጦርነቶችን ፋይናንስ እያደረገች ኢትዮጵያ ውስጥ ጦርነቱ እንዲፋፋምና የተበጣጠሰች ኢትዮጵያ እንድትፈጠር የማድረግ ስራ ትሰራለች። ይህ አልሳካ ቢላት ደግሞ ኤርትራን እየደገፈች ጦርነቱ በኤርትራና በኢትዮጵያ መካከል ይሆናል። ሁልጊዜ ግብፅ ነፃ ሆና የራሷን ፍላጎት ታስፈጽማለች ማለት ነው።
ምክንያቱም አሁን ግብጽ በቀላሉ ትለቀናለች ብላችሁ እንዳታስቡት። በአባይ አሸንፋታለች ኢትዮጵያ። የፖለቲካ የበላይነት ነው፣ የቀላል እንዳይመስላችሁ። ወደ ቀይ ባህር ከመጣች የግብጽ ተፈላጊነት ያከትማል ማለት ነው። ስለዚህ በቀላሉ ያላትን የበላይነት ለኢትዮጵያ አሳልፋ የምትሰጥበት እድል የለም። የኢትዮጵያ መንግስት ባለፈው የተባበሩት መንግስታት ደብዳቤ አስገብቷል። ኤርትራ በውስጥ ጉዳይ የገባች ነው፣ ማረፍ አለባት። ከዚህ በኋላ ለሚመጣው ነገር እኔ አይደለሁም ነገረኛው የኤርትራ መንግስት ነው የሚል ከአንድ ሁለት የደብዳቤዎች አስገብቷል። የኤርትራ መንግስት እኔ የማውቀው ነገር የለም፣ የውስጥ ችግሩን እዛው ውስጥ ጨርስ የሚል ነገር እያደረገን ያለው። አሁን የወጣው መረጃ ግን የሚያሳየን የኢትዮጵያ መንግስት ያቀረበው ክስ ትክክል ነው ወደሚል የሚያስሄድ አይነት ነው ክሱ። ምክንያቱም በኤርትራ መንግስት የበላይነት እኔ ባለኝ መረጃ የኤርትራ መንግስት የበላይነት የህወሓትም የተወሰነው የፋኖ ክንፍ እና የኦላ ሰዎች ተገናኝተው ውይይት አድርገዋል። ሰው ምን ለማድረግ ነው? የጠላት ከኢትዮጵያ መንግስት ጋር ኢትዮጵያ መንግስትን መጣል። ያው የተለመደው የፖለቲካ ዙሪታችን አለ አይደለ? የሆነ መንግስት ሲወድ ቀጥሎ ምንድነው ምናገኘው? ቀጥሎ ማን ነው የሚመራው? ሀገሪቷን ወዴት ነው የምንወስዳት? የምንታገለው ምን ለማግኘት ነው የሚለው ነገር በደንብ ሳይሰራበት ሁሉም የተቃዋሚ ባህሪያችን ሁሉም መንግስትን መጣል ብቻ ላይ ነው የሚሰራው። ከዛ በኋላ ስላሉ ነገሮች ብዙ ጊዜ ዝግጆች አይደለንም። ስለዚህ የተለመደ ይታወቃል፣ የኢትዮጵያ የፖለቲካ አሰራር ይታወቃል። ስለዚህ የጠላት መንግስት መጣል አለበት። ይሄን መንግስት ለመጣል ደግሞ ከየትኛውም ኃይል ጋራ ሰርተን መጣል አለብን የሚል አሰላለፍ እየታየ የመጣበት ነው። ግን በጣም አደገኛ የሚያደርገው በተለይ በሶስቱ በኩል እየተደረጉ ያሉ ጥምረቶች እንደውም በጣም የሚያስፈራው ነው የሚሆነው። በፍጹም አንደኛ በታሪክም እስካሁን በመጣው የፖለቲካ አሰላለፍ በፍጹም ሀገሪቷን ወደ ዲሞክራሲያዊ ስርዓት የሚያመጣ ሳይሆን እንደውም በጎሪጥ የሚተያይ ሊታረቅ የማይችል ሐሳቦች አላቸው። ግን እንደገና መንግስት ብቻ ለመጣል የሚደረግ ስብስብ በጣም እኔ ሁሉ ጊዜ ፈራለሁ። ምክንያቱም ዋጋ ያስከፍለናል። ያንን ነው የማየው። በመንግስት በኩልም እነዚህ ነገሮች ችላ ብሎ ማየት በጣም አደገኛ ነው። ምክንያቱም የውስጥ ነገርህን ረጋ ብለህ አስበህ አንዳንድ ጊዜ መደራደር ካለብህ መስጠት ያለብህን ሰጥተህ የውስጥ ነገርህን እያረጋብክ መሄድ መቻል፣ ጠላት እየቀነስክ መሄድ መቻል አለብህ። ከኤርትራ ጋር አዋጋለሁ፣ ከግብጽ ጋር ነጋግራለሁ እያልክ ሀገር ውስጥ የተነሳውን ጥያቄ ኢግኖር ማድረግ አትችልም። ሜዳህን ዘግተህ ከውጭ ኃይል ጋራ ጦርነት ውስጥ መግባት አትችልም። ስለዚህ መንግስትም በሆደ ሰፊነት አይቶ በስነ ስርዓት ማድረግ ያለበትን ነገር ማድረግ አለበት ብዬ አስባለሁ። አዘ ኤንድ ኢትዮጵያ ውስጥ ያለው ተቃዋሚ በተለይ በመሳሪያ እየታገለ ያለው ኃይል ኢትዮጵያዊ ነው። መንግስትም የሚያሰልፈው ወታደር ኢትዮጵያዊ ነው። ስለዚህ እልቂቱም ኢትዮጵያውያን ላይ ነው የሚካሄደው። እንደገና ሀገራችንም የምትወድብን የራሳችን ሀገሮችና ይሄን ሴቭ ለማድረግ በደንብ መጣር አለብን። ቅድም ግን እንደው ሳልናገር ማላልፋት ነገር ቅድም ምን እየተባለ ነበር መሰለ? በኢትዮጵያውያንና በኤርትራውያን መካከል በጣም ብዙ ቁርኝቶች አሉ። በጣም ብዙ መተሳሰቦች አሉ። በተለይ ውጪ ያለው ኢትዮጵያዊም ይሁን ኤርትራዊ ይሄ ከስሜት ወጥቶ የሁለቱንም ሀገር መንግስት በሰላም መነጋገር እንዲችሉ መግፋት ቢችል ነው በጣም አዋጭው መንገድ። ለምሳሌ እዚህ ፕላትፎርም ላይ መጣው እኔ ስለ ቀይ ባህር ስለምናምን አያገባኝም፣ ስለዚህ መንግስት ብቻ እንዲወርቅ ነው የምሰራው ምናምን የሚሉ ኢትዮጵያውያን እነማን ናቸው ስንል በአንድም በሌላ መልኩ ዜግነታቸውን የቀየሩ ሌላ አማራጭ አላቸው፣ ጦርነቱ ቢነሳ የማያገኛቸው ሰዎች። በተመሳሳይ ኤርትራውያንም እንደዛ ነው። ሀገር ውስጥ እየደቀቀው ላለው የተማረው ለምሳሌ አውሮፓ የሚኖር ሰው ማየት ይችላል። በጣም ትንንሽዬ ሀገሮች በመስማማታቸው ብቻ መሰረታዊ ነገራቸውን ዘግተው አልፎ ተርፈው ለኛ ጦርነት ይፈበርኩልናል። ከዛ የሚያይ ሰው ቀንቶ ወደ ሀገሩ ይዞ ለመሄድ ይጣጣራል እንጂ ይሄ እንትን ያለ ስትረሱን አምጥቶ
ህዝብ እንዲጋደል በለው ማለት ከባድ ነው የሚሆነው። ቴንክ ዩ ሁላችሁንም ከልብ አመሰግናለሁ። ነገ በተመሳሳይ ቦታና ሰዓት እንገናኛለን። አሁን ላሰናብታችሁ። መሀሪ ለማውራት አልተመቸውም መሰለኝ። እንዲህ እንሆናለን። ኦኬ እሺ ክብራትና ክብራን እንዴት ናችሁ? የተለያየ ሀሳቦችን ሰምታችኋል። የኔ ኃላፊነት የተለያየ ሀሳብ ለአንተ ማቅረብ ነው፣ ለእናንተ ማቅረብ ነው። ለውድ ለተከበራችሁ አድማጮቼ የሚመቻችሁን መውሰድ የእናንተ ድርሻ ነው። እኔ የምጠላው ጭቅጭቅና ስድነት ነው። እኔ ጋር ለመጨቃጨቅ አትምጡ፣ ለመከራከር አትምጡ፣ ለመሰዳደብ አትምጡ። የመጀመሪያው ነገር በስነ ምግባር የታነጻችሁ መሆን መቻል አለባችሁ። ህዝብን፣ ግለሰቦችን የምታከብሩ መሆን መቻል አለባችሁ እንጂ እኔ እንደ 4 ዓመት ህፃን ይሄ ነውር ነው ይሄ ትክክልና እያልኩ ለመከራ አይደለም። ከ18 ዓመት በላይ ነን ብላችሁ ነው ቲክቶክ የከፈታችሁት። ስነ ምግባር ነውር ነው። ትገባለህ፣ ቁጭ ትላለህ፣ ትወያያለህ፣ መስመር ትጥሳለህ፣ ተንደርድረህ ትወርዳለህ። ይሄ ነው ምን በጎሎባቸው የእናንተን ጭቅጭቅ የሚሰሙት ለማለት ያለው ለአንዳንድ ሰዎች ነው። ለአንዳንድ ሰዎች ለሌላ ጊዜ ይስተካከላል የሚል እምነት አለኝ። ሁለተኛ እኔ አፈ ጉባኤው ይሄ ነገር አጸያፊ ንግግር ነው አቁም ካልኩ ታቆማለህ። አለቀ፣ ፔሬድ። ይስማማል። አቁም ካልኩ በቃ አፈ ጉባኤ መከበር አለበት እንዴ። አሁን ህዝብ ተወካዮች ምክር ቤት ገብተህ ታገሰ ጫፎ ጋር ትከራከራለህ? አትከራከርም። እሺ ለማለት ያህል ነው። በተረፈ እንዴት ናችሁ? ሁሉ ሰላም ነው ወይ? ሁሉ አማን ነው? ሁሉ ሰላም ነው? ቲክቶክ ላይ እንዴት ናችሁ? የሚነሱ ጥያቄዎች ካሉ ከእናንተ እመልሳለሁ። ቴሌግራም ላይ ቀደም ሲል በነበረው ጉዳይ ላይ ምን ትላላችሁ ብዬ ጥያቄ አቅርቤላችሁ ነበር። አላለቀም፣ የጉዳይ አላለቀም። የምንጨምራቸው የምንሄድባቸው ጉዳዮች ይሆናሉ። በተለይም ደግሞ ግለሰቡ እኩይ ተግባሩን አቁሞ ይሄ በግርግር በድራማ በቲፎዞ ምናምን እንደዛ አይደለም። ስርዓት ባለው መንገድ ነው እኛ የምንሄደው እንጂ ይሄ ኮፍያ ሲወረወርላቸው አበባ ሲሰጣቸው ምናምን እንደዛ እንደሚገለባበጡ ነው። እንደዛ አይደለም ማይ ፍሬንድ። ዓለም ላይ ብቻዬን ብቀርብ እኔ በመርህ ነው የምጓዘው ለማለት ያለው። ሰላም ናችሁ አይደል? እዚህ ጋር ለፍርዓውን አንድ መልእክት አስተላልፉ ብላችሁ ምን ትላላችሁ ብዬ ነበረ። 105 ኮሜንት አለ ቴዲ ሐዋሳ ቴሌግራም ቻናል ላይ። ያሰለቻል፣ የልጁ ጉዳይ ያሰለቻል ማለት ነው። ያሰለቻል በቃ ልጁ ወይም በቃ አይኑን በጨው አጠበ ነው። እና ይሄ መስተካከል አለበት። ሰው ድንግጥ አይልም እንዴ? አይደነግጥም እንዴ? የመድኃኒዓለም አራዴ 3 ሰዎች ከተናገሩኝ እኔ ቴዲ ትክክል አይደለም የምታረጉት ምናምን ካላችሁ እኮ እኔ ድንግጥ እላለሁ። ኦኬ ገመግማለሁ። እንትኔ ጭራሽ ከመጽሐፍ ቅዱስ ጥቅስ የሚጠቅስ ነው። ጥቅስ ይጠቅሳል። ማቴዎስ ወንጌል ላይ ሲናገር ኢየሱስ ክርስቶስ ዱላ በበዛበት ጊዜ ምናምን ይላል። ዱላ ሲበዛ ለመልካም ነው፣ ጠላቶቼን አሸበርኳቸው። ይሄ ጠላት ማሸበር አባወራጭ ዘመና እንደዚህ ነው እንዴ? ቆይ አረ እንደዚህ አይደለም እኮ። ቻሌንጁ ላተኩር ምናምን ምንድነው? መጀመሪያ ህዝቤን አታጭበርበር እንዴ። እናንተም ስታገኙት መድረክ ላይ ቆይ ምክሩ ይደርሳል በሉት። ምክሩ ይደርሳል ወንድሜ። ህዝብ አታጭበርበር በሉት። ቀላል ነገር እኮ ህዝብ አታጭበርበር እንዴ። እንዴት ያለን ምክሩ ይደርሳል። የት ይሄዳል? አለን ችግር የለውም። ጥቅሱ ምናምኑ እንዴት ያሉ አፈጣጠሮች ጋር እንደሚቀመጥ አላውቅም። አንዳንድ ጊዜ የሆነ ነገር እኮ ይነግራል እኮ። ኧረ እኔ የሆነ ነገር ፋውል ምናምን ከሰራሁኝ እግዚአብሔር ይደነግጣል። መጽሐፈ ምሳሌ ላይ እንደዚህ ይላል፣ ብዙ ጊዜ ተዘልፎ የደነደነ ድንገት ይሰበራል ይላል። ብዙ ጊዜ አንዳንድ ሰዎች ተዘልፈው ደንድነዋል እንጂ ሰዎች መጽሐፍ ቅዱስ ነው የሚለው ድንገት ነው የሚሰበሩት። ያ ከመሆኑ በፊት እኔ የመጨረሻ እኮ ወርቃማ ምክር እኮ ነው እየመከርኩ ያሉት።
ከእንደኔ ካለ ሰው እንደዚህ ምክር እኔን የሚያናግረኝ ምን እንደሆነ አላውቅም። አሜን ነው ወይ? አሜን ነው ወይ? እኔ እንደማንኛውም ሰው የሆነች ነገር ከፍቼ ምናምን ስም እየጠራው እኮ መንቀሳቀስ የነበረብኝ ሰው ነኝ። ከኔ ጋር የተማሩ ሰዎች ዛሬ ስም እየጠሩ ምናምን ከበደን አይደል አሜን ነው ምናምን እያሉ እየተንቀሳቀሱ ነው። እኔ እዚህ ፖለቲከኞችን አወያያለሁ። ጓደኞቼ እኮ በቃ የሆነች ነገር በርግደው እኮ እየተንቀሳቀሱ ነው። እሺ ለማንኛውም ነውር ነው የተሰራው ስራ፣ አሳፋሪ ነው። የግለሰቡ ባህሪ ነው። የግል ባህሪ ነው። ምንድን ነው የምታረጉት? አሁን ይሄንን ቆይ ስታገኙት ስቴጅ ላይ ስትቀመጡ ከምንድን ነው የምትጀምሩት? አሁን መጥቶ ቁጥር ያሳያቸዋል። አሺ በቃቸዋል። አሺ ላስገባላቸው። በነገራችሁ ላይ የሳቀም ሊሆን ይችላል። አይ ዶንት ኖ እናንተ ላይ ሰው ግን ይታዘባቸዋል። እንደዚህ አይነት ቦታ ላይ ከሱ ጋር አብራችሁ ተቀምጣችሁ ኖርማል የሆነ ኮንቨርሴሽን የምታደርጉ ሰዎች የመጀመሪያ ኩዌስችን ማርክ የሚደረገው ንቃተ ህሊናችሁ ነው። አናኔ ይተናነቃል ከሆነ ጊዜ በኋላ አእምሮ አይሄድም ኖ ይላል። አሁን አንዳንዶች መጀመሪያ አካባቢ ላይ እውነት ለመናገር የሆነ ነገር አለ እያሉ ነበር፣ ግን ከሆነ በኋላ ኖ ምናምን ማለት ጀመሩ። እንደዛ ይሁን። ዋና ዓላማው ማህበረሰብ እንዳይጨበረበር እንዳይታለል ለማለት ያህል ለሌላ ነገር አይደለም። እኔ እንደዛ አይደለም። እኔ በጣም አርቄ ማስብ ልጅ ነኝ። አስተዋይ ከሚባሉ ሰዎች ማለት አንዱ ነኝ። በተቻለ መጠን እግዚአብሔር ማስተዋይ እንዲያደርገኝ ነው ፈልገው እንጂ በየትኛውም የመጫወቻ ሜዳ ማንም እኔን አያሸንፈኝም። በየትኛውም የመጫወቻ ሜዳ ላይ በየትኛውም የመጫወቻ ሜዳ ከፈለክ በስግጥና የመጫወቻ ሜዳ ከፈለክ በአራዶች የመጫወቻ ሜዳ ከፈለክ በፈለክ የመጫወቻ ሜዳ በስመ አብ ወልድ በተፈጥሮ ሰገጤ የሆነ እንኳን እኔ በራሴ ተነሳሽነት ሰገጤ ሆኜ እንኳን አትችለኝም። አንተን ራሱ ፍዝዝ አደርጋለሁ። ስለዚህ እሱ አይደለም ቁም ነገሩ። ስም ከመቃብር በላይ ይኖራል ይላልና የምንሰራው ነገር ምንድነው? የምታደርገው ነገር ምንድነው? ይታረም ነው። ማህበረሰቡ ይንቃ ነው። ይሄን አይተው ከሳ ምናምን አይተው የተለያዩ ነገሮችን ሐሳብ ይዘው መጥተው ቢዝነስ እንስራ የሚሉ ሰዎች ሊኖሩ ይችላሉ። ምስኪኖች ሊጨበረበሩ ይችላሉ። እነዚህ ነገሮች ወደፊትም ከባድ ነገር ሊያመጡ ይችላሉ። የመጀመሪያው ዙር ተመከር ነው። ወንድማችን ተመከር። ሲሪየስ የሆነ ይቅርታ ፈልጋለሁ። እኔ እዚህ ቲክቶክ ላይ እንደምታየኝ 10 ጊዜ ስቀድር ስሰፋ ሙሉ ልጅ አይደለሁም። አንዳንዱ ከፈለክ ዜሮን ኬር አንዳንዱ ከሚስቱ ጋር አንሶላ ተጋፈ ከሰዓት መተ ኮፍያ ኮረወርክለት ጀግና ነህ ምናምን ይላል። ዜሮን ኬር አንዳንዱ። እኔ እንደዛ አይደለሁም። አንዳንዱ አሁን እዚህ ቲክቶክ ላይ እንደዛው ነው። ከሚስቱ ጋር አንሶላ ምናምን ለመጋፈፍ እንኳን ጥያቄ አቀርበ ጠዋት ቲክቶክ ላይ መተ በቃ ፍሬንድ ነህ ምናምን እኮ ብትለው አይቼሻለሁ ግን ምናምን በቃ ምንም አይቶም እንዳላ አይቼሻለሁ አይደለም። እግዚአብሔር ከዚህ ይጠብቃችሁ። እንደዚህ አትሁኑ። በመድኃኒዓለም ምን ያቱኑ ይደብራል። ለማንኛውም ለፍራኦል አንድ መልእክት አስተላልፉ ብላችሁ ምን ትላላችሁ አልኩኝ። እዚህ ቲክቶክ ላይ ባጸያፊ ቤቱን ከፍቶ ባጸያፊ ሁኔታ እኔ እንግዲህ እንዳያችሁ ነው ሲሳደብ ካያችሁት፣ አሁን ይሄን ሌላውን ተዋለው እያልኩኝ አይደል። ይሄ አፉ ሲከፈት ምናምን እኔ እኮ ምናምን የተባለልኝ ነኝ ምናምን ያለ ሲሳደብ ምናምን ካያችሁ ወይ ካየሁኝ የተባሉ 100 ፈንጆች አሉ። እነሱን አንድ ባንድ ከማስረጃ ጋር እግዚኦ የሚያስብሉ መረጃዎች እሱ ነግራቸዋል። እኔ ብቻዬን ነኝ። እኔ የማንኪያ ነገር ነኝ። ከማንኪያ ነገር ነው የወጣሁት። ብቻዬን ነኝ። እኔ ብቻዬን ነው የምቆመው። ብቻዬን ነኝ። ከኔ ጋር ከፈለጉ በቃ እኔን መመቻቸው አማራውም፣ ኦሮሞውም፣ ስልጤውም፣ ትግሬው የተሰበጥር ከኔ ጋር ሊቆሙ ይችላሉ እንጂ በተረፈ ይሄ ብሔር ከኔ ጋር ይቆማል ምናምን በየ ወይም ደግሞ በሆነ ቋንቋ እናገራለሁ። እኔ 3 ቋንቋ ጽድት አድርጌ እናገራለሁ። ልሰብስብ እኔ ማይ ፍሬንድ እኔ በጣቴ ላቆም እችላለሁ። እውነቴን እኮ የምነግራችሁ። ኧረ በስመ አብ። ለማንኛውም ለፍራኦል አንድ መልእክት አስተላልፉ ብላችሁ ምን ትላላችሁ? ኦገስት 4 ደግሞ ምን አለ መቼስ ጆሮ ከመስማት አይሞላ። ምን አለ ደግሞ ዛሬ? አንዱ ደግሞ የፌክ አካውንቱን እዚህ ጋር አስቀምጧል። ኪንግ ኦፍ ኪንግ አንደኛው አካውንት ላይ ቶታል ይላል 112957
ካሽ ሴቪንግ ላይ ደግሞ 350 ሺህ ይነደዋል ይሄን ቁጥር። ከዛ ማን ነው ሎየር ነው ለወር ያደረ የሚባለው ደግሞ ይላል። ምስኪን ነው። የሱ ችግር ደግሞ ከሰው ሁሉ ይለያል። በስማ ከሰው ሁሉ ይለያል የሱ ችግር ደግሞ። ያ መላጣው ይሻላል የሚስቀው አይደል? ዝም ብሎ እሱ መላጣው እንኳን ይስቃል ይሻላል። የዚህ ሎየር ነው ለወዳደር የሚባለው ደግሞ የተለየ ነው። እሱ ደግሞ መድኃኒዓለም እንዲህ ያለ ችግር ነው አይቻላልም። አንቀጽ ምናምን ይላል እኮ ልጁ። አንተ ተረጋጋ። ሄይ እግዚአብሔር ላንተ ያየልህን አታውቅም። ነገ ከነገ ወዲያ በቃ ቢዝነስ ሊቀደድልህ ይችላል። ዝም ብለህ ፈንጠር ብለህ እኮ ብታየው ከአንተ አይሻልም እኮ ከአንተ ከሱ ትሻላለህ። ምን አይነት ልጅ ነው ደግሞ በእናታችሁ? የሆነ በቃ አመድ የነፉበት የመሰለ ልጅ ይመስለኛል። ዝም ብዬ ሳየው አላውቀውም። እኔ ግን ዝም ብዬ ሳየው አመድ የነፉበት ምናምን ይመስለኛል። አመድ የተነፋበት ምናምን ልጅ የሆነ በቃ አላር ምንም ብታረጉ የሚያጨበጭብ በቃ ችግር ያናጋው ልጅ ይመስለኛል። ግን እግዚአብሔር ይፈውስ። እግዚአብሔር አንድ ቀን መጎብኘት ያምጣል። ማጣት ክፉ ነው። ስማ ዮሐንስ እጅ ስጥ ይላል። ሰረንደር አርግ፣ ፍሬ ንስሐ ግባ። ሙሉቀን የዓለማችን ማፊያ ሶሊ ቴዲ አስገባኝ። የማስተላልፈው መልእክት አለኝ። ዶት ህዝቡን መዝረፍና ውሸት አቁም። ቢኒ አየርሳብ ይቅርብ ትጠረዛል እለው ነበር። መልአኩ ምትኩ ሜክ ፒስ ዊዝ ቴዲ ሐዋሳ ኤንድ ቴምር። ሶሊ ፋሚሊ ፍራውል እግዚአብሔርን ፍራ። ፍራውል ያስገኛል። አይ ፍራውል እሺ። በረከት ዋሌ ንስሐ ገብተህ ጸበል 27 ግባበት። ንስሐ ገብተህ ጸበል 27 ግባበት። ሙና ሞሄ ዌይት ዩር ኮርት ዴት የሚልም አለ። ካሳ አራጋው ኦኬ፣ እሱን ልተው ትንሽ ስድብ ስለሆነ ልተው። ሶሎሞን ይበቃካል፣ ከሶሻል ሚዲያ ራቅ በል። ኤዱ ኖሃ በአፍ የለፈለፉ የኢትዮጵያ ሕዝብ ከተነሳብህ ተው፣ እጅ መስጠት ነው። የሕዝብ እንባ ጥሩ አይደለም። ዜድ ንስሐ ግባ። መንግስቱ የዓለማችን አጭቤ ነህ፣ ተው በቃ ንስሐ ግባ፣ ይቅርብህ። ናርዲ ቢኖርህም ባይኖርህም አያገባንም፣ ሕዝቡን ግን አታጭበርብር፣ ጌታን ተቀበል። ይሄ ሁሉ ኮመንት ሄዳችሁ የምታነቡት ይዘምራል። ነገ መጥቶ ይዘምራል። መዝሙር ይከፍትና ጌታዬ ጌታዬ እንደኔ መች ይሸበራል ምናምን ሊዘምራል፣ ያለቅስ ምናምን ይችላል። አይዞ ፊራዬ ቀንተው ነው እኮ ይሉታል ደግሞ ተስፈኛ ተመጽዋቾች። አይዞ ፊራ አይዞ ቀንተው ነው ይላሉ። ፊራዬ ቀንተው ነው በአይናቸው ላይ ሚግ እኮ ስላዘዝክ እኮ ቀንተው ነው ይሉታል። ይዘምራሉ። እሺ ኦኬ። በተደጋጋሚ እንደተናገርኩት እኔ ይሄ የመስበር የማጥፋት ምናምን አይደለም። ኢንድ ሪዘልቱ ይሄ ኢትዮጵያዊ ነው፣ ወንድማችን ወገናችን ነው። ታረም፣ ተመለስ፣ ተስተካከል። ህዝብ አታጭበርብር። ሌላው ይቅር፣ በራስ ዛቢያ ተሽከርከር፣ ግን ህዝብ አታጭበርብር። ፌክ የሆነ ነገር አቁም። የዶክመንቶች ምናምን አሁን የተፈጠረው ትውልድ ሬስቶራንት ገብተህ አይኑ እያየ እንኳን ደረሰኝ ብትከፍል እስኪ ፊራ ፌክ አለመሆኑን ቼክ ላድርግ የሚል ነው። በቃ ሆኗል፣ እንደዛ ሆኗል። ቢኮዝ ይሄ ሁሉ አንተ ያደረከው ነገር ነው። ደግሞም ነው እንደዛ ነው እየሆነ ያለውና እንዲህ ያሉ ነገሮች እንዲስተካከሉ ለማለት ያህል ነው። በዚህ አጋጣሚ የደረስክባቸውን የወንጀል ሰርክል ኤክስፖዝ ማድረግ አለብህ። ይቅርታ ስላለ መተው የለበትም።
ትልቅ ነገር ነው። ዘጸአት ደሳለኝ እግዚአብሔር ይባርከው። ለሱም ፌርነስ ደግሞ እሱም ደግሞ የተጻፉ ካሉ እስኪ ተስፈኛ ተመጽዋቾች ማንበብ አለብኝ። እኔ በጣም ፌር ልጅ ነኝ። እግዚአብሔር ይባርከው። ጠላቶቹም ይበተኑ ብለህ ንገርልኝ። መጣላት አለና ሚስጥርክን አትንገር፣ መታረቅ አለና ክፉም አትናገር። በዚህ ዓለም ስትኖር የሚሻለው ነገር ብዙ ማዳመጥ ነው ብዙ ከመናገር ለሁለታችሁም ነው የሚልም ደግሞ በግጥም መልክ ዳይናሚክ አስቀምጧል። እዚህ ጋር ደግሞ አይፎን 17 ምናምን ከበሮች ምናምን አስቀምጧል። እዚህ ጋር ደግሞ ምንድነው ፖስት ያደረጋችሁልኝ ቴሌግራም ላይ ምንድነው ፖስት ያደረጋችሁልኝ? እያዱባ ተኝቶ ነው። እያዱባ የተባለ ልጅ ይሄ ልጅ ነው 2 ዓመት ሆነም ከቦለኩት ልፍታው ይቀመጥ። ይሄ እያዱባ የሚባል ልጅ ከቦለኩት 2 ዓመት ሆነኝና አይሮን ነው ምን እንደሆነ አላውቅም። እሱ ደግሞ የሚሰጣቸው አስተያየቶች እዚህ ጋር ኮሜንት እሱን ፎቶ ፖስት አድርጋችኋል። እሺ እዚህ ጋር የመመር ዘመድኩን ደግሞ ምንድነው ይሄ? እንደ ሳክስ ከፈለጋችሁ ደግሞ እንደ ፍራው ሊጥቻ በሳክስ ሰውን በደንብ አድርጋችሁ ማን ነው ፖስት ያደረገው? ያቢ ናት። እሺ ሰውን በደንብ አድርጋችሁ ማሳበር ትችላላችሁ። ሄሎ ፍራውል ግባ። የት ነህ አንተ? አውሮፕላን ላይ ነኝ። አውሮፕላን ላይ ነኝ እየሄድኩ ነው እና ትንሽ ይጠፋል እንትኑ አውሮፕላን ላይ እንትን ያቢ ተንኮለኛ ናት። የአሜሪካ ቤት ይታወቃል። የሆነ ሻይ ቤት ሲቀመጥ የሆነ ሆቴል ውስጥ ሲቀመጥ ያታወቃል። ድምፁን ይቀንሳል። ቤቱ ግን የታወቀች ናት። የአሜሪካን ፍራውል ቀልድ ያውቃል እንዴ? ፍራውል እኮ ምን ኮማ ላይ ነኝ ያለ ሰው እኮ ኮማ ላይ ነኝ። ታስታውሳላችሁ አንዴ በሆነ ጉዳይ ተፈልጎ ቅድም የነገርኳችሁ ፋይል አለ ምነግራችሁና እና ራስን አጥራ ሲባል ኮምፒውተር ላይ ትን የሚል ከፍቶ በስልኩ ኖሮ ምንድነው ምናምን ሲል ኮማ ላይ ነኝ። ኦኬ የሚያስቃችሁ እኮ አሁን ነው ብሎ እኮ የሚያምኑ አሉ የሚሸወዱ። ተስፈኛ ተመጽዋች መሆን ክፉ ነው። እግዚአብሔር ይጠብቃችሁ። ኮማ ላይ ሆኖ ስልክ ያናገረ የመጀመሪያ ታስታውሳላችሁ? ኮማ ላይ ሆኖ ስልክ ያናገረ የመጀመሪያ ሰው ሰርጀሪ የተሰራው ነው ምናምን ልትልም ትችላለህ ወደፊት። ግን እንዲህ ያሉ ነገሮች መጥፎ ናቸው። ይተረቃቀምና እንትን እንዳይሆን ነው፣ መጥፎ ነገር እንዳያመጣ ነው። መጥፎ ነው፣ ቁም ነገር መጥፎ ነው። እኚህ ሰዎች አሁን ኢትዮጵያውያን ተው ሲሉ በኋላ እኔ እንግዲህ ለታሪክ አስቀምጡት ተው ይቅርብ እያልኩኝ በእንቁላሉ ጊዜ ለነገሩ እሱ በእንቁላሉ ጊዜ ሳይሆን አሁን ከዛ አልፏል። እስኪ የእንጨት ቤት የታወቀ ነው እና የእኛ $3 ሚሊዮን ባለሀብት በእውነት በአሜሪካን ሀገር ውስጥ እንደዛ መሆን የለም። ህንዶቹንም እንዴት እንዳጭበረበርካቸው ወደፊት እንመጣባቸው። ህንዶቹም ቢያዩ ጠብ የሚል ነገር አላገኙብህም። ያው እንደሄድ ክብሩን ይዘህ የከፈትከውንም ሰምተናል። እሱም ደግሞ ያው ኪሳራ ነው። የተዘረፈ ገንዘብ ሁልጊዜ የተዘረፈ ነው። አይ አስቸጋሪ ነው። ሂኒቱ ሴት ዶክተር፣ ይሄ ትክክለኛ ነገር ነው። ዶክተር ጋር መታየት አለበት። እንግዲህ አሁን አይዶን ነው እኔ መቼስ ከመቶ ሰዎች ከመቶ ኢትዮጵያውያን 95ቱ እየመከሩ ነው። 95ቱ ተው እያሉ ነው። በቃ 95ቱ ድሮ አሁን ተቀምጠን ምናምን እናወራ ምናምን የነበሩ ልጆች የምታውቋቸው እንኳን እነ ዲኤንኤ ተላላ አሁን በቃ ፍራውል ላይፍ ሲቀመጥ ነፍስ ያለው ሰው አታዩም እኮ አብሮት የሚቀመጥ
እና እነዚህ ሁሉ አሁን ቅድም ኮመንት ላይ ሲናገሩ ነበር። ብዙ ነገሮች አሉ፣ ብዙ ነገሮች እሰጥሃለሁ፣ ብዙ ነገሮች ዶክመንቶች አሉ ምናምን እስኪሉ ድረስ እንደዚህ አይነት ነገሮች መቆም አለባቸው። ሌሎችን እነግራቸዋለሁ በጊዜ ሂደት። ስለ ጂጂ ምን ትላለህ? አይ ጂጂ ጎንደሬ ነኝ ያለችው ናት። ስለ ጂጂ ነው ምን ልበላ? እኔ ከጂጂ ጋር እንደገና እንመላለስ። ትላንት አርብ ለጂጂ የኦሮሞ ፖለቲከኞች እነ ዶክተር ሰናይ ልኬ እነ ታደሰ ብሩ ኦሮሞ ናቸው እኮ ብዬ ታስታውሳላችሁ? ስነግራት እና ኃይሌ ፊዳ ኦሮሞች ናቸው እኮ እያልኩ ታስታውሳላችሁ? እኔ አርብ ነው የነገርኳት። ዶክተር ሰናይ ልኬ በርክሌ ዩኒቨርሲቲ የኦሮሞ በጣም ምሁር ኬሚካል ኢንጂነሪንግ የጨረሰ ኃይሌ ፊዳ ታደሰ ብሩ የኦሮሞ ትግል ከእስር ቤት የጀመረ ነው። እኔ አርብ ነው የነገርኳት። ትዝ አይላችሁ? እንዲህ ምን ሆናችሁ እናንተ? ተው እንጂ ለጂጂ እንዴት ብዬ ነው የምመለሰው? በጣም ወዳቸው ማከብራቸው ኦሮሞዎች ራሱ ምን ይሉኛል? ምን ይሉኛል? አብዳህን ነው የሚሉኝ። ለማንኛውም እሺ ይሄ ነው ያለው። ሌሎችን በጊዜ ሂደት ቀስ ቀስ እያልኩ ነግራቸዋለሁ። 3-4 ደቂቃ ቆያለሁ። ለእኔ የምታነሱልኝ ጥያቄ ካለ እመልሳለሁ። ቴሌግራም የፖስትኩልህን የፊራን ውርደት ተመልከተው። የቲክቶክ ፖሊስ ይሄ ልጅ በተደጋጋሚ ጊዜ ልግባ ብሎ ይድል እንትን አልኩትም። ቆይ አስገባዋለሁ። ምን ባውን የፖስትክልኝ በማን ስም? ቲክቶክ ፖሊስ ብለህ በቅንፍ ጻፍልኝ እንዳየው። አሁን ፎቶ ቪዲዮ ምናምን አሉኝ የምትሏቸው ነገሮች ብትፖስቱ ማየት እንችላለን። እንደዛ ማድረግ ትችላላችሁ። ይሄን አሁን ከእናንተ ከተለየው በኋላ እያንዳንዱን ኮመንት አነባለሁ። ቻርጀር ግዛ እነቴዲ እንትን ከምትል ቻርጀር ግዛ የሚያለ አለ። ፊራ ምንድን ነው ደግሞ ቻርጀሩ ታውቃለህ? ስለ ሚሊዮን $700,000 እያወራን ቻርጀር ይቀየር ፊራ ቻርጀር መቀየር አለበት ይላል የሚሉ ወገኖች አሉ። እሺ እገድለዋለሁ ብለሃል እንዴ? ጌታ ስም እኔ እንደዚህ አይነት ነገር አንድ በቴ እኮ አይወጣም እንኳን አይደለም። አሁን እኔ ድሮ መንደር ውስጥ ሆኜ እንኳን እንደዚህ አይነት እገድለዋለሁ ማለት ነው። ላድንህ እያልነው አይደል? እናድንህ ያለው ነው። እንዴት ነው የምንገድለው? እሺ እግዚአብሔር ይገስጻችሁ እንደዚህ አይነት ሀሳብ። እሺ ሌላ ጥያቄ አለ? እሺ እንዳልከኝ አድርጌያለሁ። ግባና አድምጠው። እሺ የቲክቶክ ፖሊስ ቪዲዮ ፖስት አድርጌልሃለሁ። እስቲ ላድምጠው። እዚህ ጋር ኦገስት ነው። አረ ቴሌግራም ላይ የሚፖሰቱ ፎቶዎችን ይሉና ቀለም ምንድን ነው? ቀለሙ ፂማን ነበር እንዴ? ቀለም እኔ ከምነግራችሁ ሂዱና ቴሌግራም ላይ እስኪ የቲክቶክ ፖሊስ ምንድነው ፖስት ያደርገልኝ? ቺያቢ ናት። ባይሳ ራሱ ፖስት አድርጓል። ምን ላይ ነው ፖስት ያደረክልኝ የቲክቶክ ፖሊስ? እስኪ ላስደምጣችሁ። የከፈት ቲጂ አገልግልን አጭበርብሯል እየተባለ ነው። ማናት ቲጂ አገልግል? እኔ አሁን እኮ ዝም ብላችሁ የምትሰጡኝን እኮ መረጃ እኮ እኔ እንደዚህ አይነት ልጅ አይደለም። እኔ እኮ አንድ የስህተት መረጃ ተናገርኩኝ ማለት ይሄ ህዝብ
አሁን እኔ በእኔ ላይ ያላችሁን እምነት አውቃለሁ እና ዝም ብዬ መረጃ ሰጣችሁን ብዬ እኮ አይደለም የማወራው። በጣም አላምጬ ምን ብዬ ክሮስ ቼክ አድርጌ አሁን ይዞት የመጣውን ስልክ ቁጥር ስህተት ላለመስራት፣ ምክንያቱም አንድ ስህተት ሁሉ ነገር ያበላሸዋል እና ደጋግመን ከ20 ከ30 በላይ ነው ያየ ነው እና ስለላካችሁ ብቻ ሳይሆን ኦኬ እስኪ እዚህ ጋር 120 አለ የቲክቶክ ፖሊስ የት አለ? ምን አላገኘሁትም እኮ። ስለ ፍራኦል ምን ትላላችሁ ባልኩት ላይ ነው ፖስት ያደረከው። ኪንግ ኦፍ ኪንግ አለ። ከመውጣቴ በፊት እስኪ 1-2 ደቂቃ ልስጣችሁ። የኔ ሰዎች ቴሌግራም ላይ ሄዱና የተፖስተውን አንድ ቪዲዮ ንገሩኝ። እሺ ለእኔ የምታነሱልኝ ጥያቄ ካለ እሱን መልስና እወጣለሁ። ይመቸው። ዝና ሁሉ ናኝ አይደል? ጥሩ። በእንደዚህ ደረጃ መታወቅ ጥሩ አይደለም። ዝናው ናኝ በጣም ኢትዮጵያውያን መነጋገር ያደረጉት ጥሩ አይደለም። ይሄ በእንደዚህ አይነት ነገር መታወቅ ጥሩ አይደለም። እስኪ ባጃው ምን ይከብዳል? ይጃለሁ ቱልቱላ ተናገረኛለህ። እንደገና ቲጂ ጋር ደውለህ አንተ ምናምን አድርገህ ህዝብ ተከታትሏል። ህዝብ ቪዲዮ አለው። እንኳን እኔ ህዝብ ቪዲዮ አለው። ማን ነው መላጣው? ይኸውና ልትሄጂ ልትበላት አምጣ ማስረጃህን አልኩህ እኮ። ፎሎ ባይሽን እኮ አድርጌ እኮ ስጠብቅ ነበር። ሄሎ። አቤት። ቲጂዬ። አቤት። አሳረኛው ነኝ ከጀርመን። እንዴት ነሽ? እንዴት ነህ? ደህና ነህ ወይ? ደህና ነሽ እህቴ? እግዚአብሔር ይመስገን። እንደምን ነህ ወንድሜ? ሁሉ ሰላም? እግዚአብሔር ይመስገን። በአንተ እርዳታ፣ በእናንተ እርዳታ እግዚአብሔር ይመስገን። ስራ እየሰራሽ ነው፣ ደስ ብሎኛል። እያየሁሽ ነበር። አሁን ጉዳይ በቃ 1 ሚሊዮን ብቻ ናት የቀረችኝ። እናቴ እንከፍለዋለን፣ አይዞሽ። ተገላግጃለሁ። ስሚ ወይዬ፣ ባለፈው ያልሽኝ እኮ ተዋረዱ እኮ አያየሽ ነው ቲክቶክ ላይ። እነማን? የሆነ ጊዜ ታስታውሻለሽ? ፍራኦል 50 ሺህ ብር ቃል ገብቶልሽ እንዴ? እሱ እኮ ነው ምስክሮች አሉ። ስንት ነገር መሰለህ ያለ ልንገርህ ጣፊዋ በል ፍሬ ዳጊ በል የፍሬ ዳጊ ባልና ሚስቶቹ በል ከዛ 50 ሺህ ብር አስገብቻለሁ አለኛው። ከራሴ ጋር አልነበርኩም አይደለ? ከዛ የሚታይ 5 ሺህ ብር ብቻ ነው የሚታይ። ብላቴ ነው የሚባለው ነው አይደለም? የፍራኦል ቀኝ እጅ የሚባለው ኢትዮጵያ ያለው። አዎ። ከዛ የሚታየኝ ስልኬ ላይ 5 ሺህ ብር ነው። 5 ሺህ ብር ነው። አይ በቃ እኔ ጤነኛ አይደለሁም ማለት ነው። 50 ሺህ ብር መቁጠር አቃተኝ ማለት ነው አልኩኝና ትንሿ ልጅ ጠየዋት። እሺ 5 ሺህ ማለት ከዛ አሁን ደግሞ ፍሬን ያልኩና ለፍሬ አስጠየዋት። ለባሏ ወጣኝ እየደወለ ቪዲዮ ስሪ አለኝ። ቪዲዮ ነው የምሰራው ስለው 5 ሺህ ብር ፍሬ አስገብቶልኛል። መስገባልኝና ነው የምሰራው። ካስገባልኝ ሀቅ ነው እሰራለታለሁ። ከዛ ደግሞ ሲጀመር እኔ ተጠየቁኝ እንጂ 50 ሺህ ብር ሰጠት ብዬ ማስታወቂያ እንሰራለታ እንደሚረዳኝ ለራሱ። ከዛ እየደወለ ተሰግረኝ ለፍሬ ሰጣት። ፍሬ ሰደበችው፣ ተናገረችው። ከዛ ደግሞ ቶንዴ ደግሞ ክፍለ ሀገር ነኝ እኛ አሁን ያለሁት አዲስ አበባ ነው። ብሩ እንግዲህ ላኩት ክፍለ ሀገር ሆኜ ነው ሲለው ሪሲቲውን ከዚህ ከአዲስ አበባ አስወጣው። የትም ሆነ ያወጡ ላሪሲቱ ላክልንና ተፈራደ ካለዛ ባለበት ቦታ ስዳለ ከዚህ በኋላ በፖሊስ ዲስታን እየደወልክ አንድ ነገር እንዳትናገራት አለ። ድራሹ ጠፋ። እውነቷን ነው ያወራችሁ ነው የምታውቁ ሰዎች እስኪ ጻፉልኝ።
አሁን እኮ እኔ ነጥቦችን ደርሻለሁ እኮ ነጥቦቹ ፍኖተ የሚባል እንትን ኦኬ እናንተ እንደዛ ካላችሁ ኦኬ እኔ እናንተ ካላችሁ ውጭ ምን ልል አልችልም የምሰጠው አስተያየት የለም በዚህ ዙሪያ ላይ ግን አሁን እነዚህ አሉ ተመርጠው የተቀመጡ እርዳታ የሚቀበሉና የሚያስጮሁ አሉ እንዳይናገሩ የነሱም ጉድ ይወጣል ዝም እንዳይሉ የሆነች ነገር ትቀራለች እያንዳንዱ ነጥብ ቴሌግራም ላይ የተጻፈላችሁ ነው ለምሳሌ አሉ እርዳታ አኔ አንድ ባንድ እያናገርኳቸው ነው አንድ ባንድ ሳናግራቸው ከቶናቸው ምረዳው ነገር አለ ከቶናቸው ምረዳው ተነካክተዋል ማለት ተጨመላልቀዋል ባጭሩ ተጨመላልቀው አሁን እንትናቸውን ቅሬታቸውንና የሆነ ውስጣቸውን መናገር ይፈልጋሉ ግን እነሱ የሆነች እንትን ያሏት ነገር አለች የሆነች የሰሩት ፋውል አለ አሁን ይሄን ፋውል ኢንቨስቲጌት የማድረግ ምናምን እናንተ ፍንጭ ነው የምትሰጡት እኛ ፍንጭ ነው የምንሰጠው ከዚህ በእርዳታ ሰበብ የሚሰሩ ስራዎች ግን እንዳሉ ይገባኛል እኔ አሁን ገንዘብ መስጠት ምናምን አይደለም እንትን ነው አንዴ መሰላችሁ ይላችሁ ይሄ ልናገርና ነው ታው ለምሳሌ አሁን እኔ ሳወራ ፌክ ዶክመንት ለምንድን ነው የሚመጣው ይሄ ምንድነው በዚህ ጉዳይ ላይ ስቲክ አድርገን እናወራ ፎከስ አድርገን እዚህ ላይ እናወራ ምናምን ስትሉ ሽፍት ይደረጋል አጀንዳው ከብዶቹ ነው አይደለ 20 ሺህ ከብዶ ነው 30 ሺህ ከብዶ ነው 40 ሺህ ከብዶ እሱ አይደለም አጀንዳው እንደዛ የሚሏችሁ ለመሰላችሁ ለማደናበር ነው ለማጨናበር ነው የሆነች ነገር መደበቅ ትፈልጋለች አሁንም ልክ እንደዚህ እርዳታ ብለው ሲያዋክቧችሁ ችግርተኛ ምናምን ሲሏችሁ እንዳታዩ የጥሞናችሁን የሚሰልቡት መንገድ አለ ጥሞና መስለብ ይባላል ተባረከ ምናምን ነው እናንተ እሱ ነው የምታዩት ግርግሩ ምናምን ማስታወቂያው ምናምን እሱ አይደለም ፈንጠር ብላችሁ ስታዩ ይገባችኋል ተረዳ ምናምን ሆነች ምናምን ሄደች በእግሯ ቆመች ይሄ ተሰጣት ምናምን እልል በሉ ምናምን አደገኛው ነገር ወዳለበት እንዳታዩ እኮ ነው አደገኛ ነገሮች አሉ አንድ በአንድ ነጥቦችን ስታገናኙ በጣም የሚነካኩ ሰዎች አሉ አሁን ማከብራቸው ሰዎች ተያይዘው ገደል እንደሚገቡ አውቃለሁ ተያይዘ ገደል ትገባለህ እርዳታ ድርጅት መንግስት የሚያውቀውን ከፍተ በላይሰንስ ከታክስ ፍሪ ለተረጂዎች በሚል እያስገቡ እያወጡ የሚሸጡ አሉ አሁን ሐሳብ ነው እነማን ናቸው እናንተ ተደርሳላችሁ ብዙ ነገሮች አሉ ብዙ ልክ አሁን ልታወራ ስትል በረዳው ምን ባልኩ አስገባ ባልኩ ምናምን እንትን በረዳው አስተማርኩ ምናምን ከዛ ሰው ወደዛ ሄደ አንድ ባንድ እያጠራን እንሂድ ቆይ ምንድነው እነዚህ ነገሮች ምንድናቸው ይሄ ዶክመንት ኬት ነው የመጣው ለምንድነው ፌክ የሆነው ለምንድነው እንደዚህ እነዚህ ማን ናቸው ይሄ ግለሰብ ማን ነው እቺ ማናት ምናምን እያላችሁ ነጥቦቹን ስታገናኙ ትልቁን እንትን ታገኛላችሁ ለማለት ያህል ነው ሌሎችን ወደፊት ነገ ከነገ ወዲያ በሚኖሩ ፕሮግራሞች በደንብ የምነግራችሁ ይሆናል ለምታነሱልኝ ጥያቄ ካለ መልስላችኋለሁ እሺ ብሩን አስገቡ ለምትሉ ሰዎች እኮ መልስ ሰጣችሁ እኮ ብሩን አስገቡ ነው የምትሉት $700,000 መጀመሪያ የኛ ብር ገለልተኛ ሰው ጋር ይቀመጣል ሲምፕል እኮ ምን እንደሚያከራክረው ብሩን አስገባ እኮ መጨቃጨቅ አስፈልጋችሁ የኛ ብር ገለልተኛ ሰው ጋር ይቀመጣል የመረጣችሁት ገለልተኛ ሰው ጋር ይቀመጣል የሱ ብር $700,000 ወይም 1 ሚሊዮን ብሩ መቄዶንያ ይገባል መቄዶንያ መግባቱን እንደውላለን በጋራ ቢኒ ገብቷል ቃልዬ ገብቷል ብሩ አዎ ይሉናል
አዎ ገብቷል ሲሉን የእኛን ታስገባላችሁ። ፌር ነዋል። ምንድነው አስገባ ምናምን የምትለኝ? ሰገጥ ያረከን እንዴ? ዝም ብለን እናንተ ተደናብረ መተታደናብረናል እንደዛ ምናምን ብለህ መተህ እንዲህ ነው እኮ ጨዋታው። የኛ ብር እናንተ ጋር ይያዛል፣ ችግር የለውም። የሱ ይግባ መጀመሪያ $700,000 መግባት አለበት። ምን እኮ የሚያከራክር ምናምን የሚያጨቃጭቅ ውስብስብ ነገር እኮ አይደለም፣ ቀላል ነገር ነውና ስታገኙት እንደዛ ብሉት። ወንድሜ እንዲህ ብለዋል፣ እስኪ አንተ ላከው። የእነሱ ገንዘብ ይኸው አሁን እንትና ጋር ይልካሉ፣ ከበደ ጋር ምናምን አሁን እኩል ይልካሉ። $700,000 አይ እኔ ትራንስፈር ማድረግ የሚመቸኝ ነው 20 ሺህ ነው የፈጀውን ይፍጭ። መጀመሪያ ገብቶ ገንዘባቸው እኛ ጋር አለ፣ ያንተ ገብቶ ይጠናቀቅ $700,000 እኛ አለ ትላላችሁ። ይሄ ነው። ሌላ ምን አስገባ ምናምን የምትለው ምንድን ነው? ዝም ብለህ አስገባ። እሺ ሌላ ጥያቄ አንተ አስገባ ቀድመ። እነዚህ አስቀድመው አስገብተው የተበሉ ናቸው። እነዚህ አስቀድመው አስገብተው የተበሉ ናቸው። እሺ ሌላ ጥያቄ ከመውጣቴ በፊት አንተ ለምን አታስገባም? እሱ ለምን አያስገባም? ታምኑታላችሁ አይደል? እሱ ለምን አያስገባም? ወንድሜ ባለጸጋው አስገባ። እንዴት ያለ ክርክር ነው የያዛችሁት? አሁን ኢማጂን ከአላሙዲ ጋር አስገባ አታስገባ እያልክ ስትከራከር፣ ወይም ደግሞ ምንድነው የምትበሉት? ግን አንዳንዶች ሁላችሁንም እያልኩኝ አይደለም። ሁሉም ከመቶ ቢያንስ 98 ሰዎች ባንኗል። ግን 2% ግን ምን በልታችሁ እንዲህ እንደምታስቡ ባቅ ደስ ይለኛል። ሌላ ጥያቄ፣ የትኛው አእምሯችሁ ክፍል እንደዚህ እንዳሳሰባችሁ አላውቅም። ሌላ ጥያቄ አለ? የመጨረሻ እሺ ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ ልባዊ ምስጋና ይድረሳችሁ። ነገ ከነገ ወዲያ እንደዚሁ በፖለቲካዊ ጉዳዮች እና በማህበራዊ ጉዳዮች ወደ እናንተ እመጣለሁ። ቴሌግራም ላይ ቴዲ ሐዋሳ የቴሌግራም ቻናሌ ነው። ማንኛውም አስተማማኝ የሆኑ መረጃዎችን ላኩልኝ። ግራቀኙን አይተን መርምረን ዳሰን ለህዝብ የምናቀርብ ይሆናል። የፍራኦል ኢቲቻ ጉዳይ አላለቀም። እጅን በአፍ የሚያስጭኑ ብዙ ነገሮችን ቀስ እያለን እነግራችኋለን። በሚቀጥለው ፕሮግራም ተጠብቁኛላችሁ። ሚስት ያላችሁ ሚስቶቻችሁን አክብሩ፣ ጠብቁ። ባል ያላችሁ ባልሽን ጠብቂ። የወንዶች ቁጥር እየተመናመነ ነው። እዚህ ጋር ጦርነት አለ፣ እዚህ ጋር በኑሮ አለመመቸት ያበደ አለ፣ ራሱን ችሎ ወጣ አለ፣ ብዙ ነገር አለ። የወንዶች ቁጥር በጣም እየተመናመነ ነው። ሚስቶች በተለይ ወንዶቻችሁን ጠብቁ። የለም ወንድ እየተመናመነ ነው። ያላገባችሁ ደግሞ በተደጋጋሚ እንደመክራችሁ ጸልዩ። አስለቅቁ። ማስለቀቅ አለባችሁ። ያገባም ያላገባም ሲንግል የሆንክም ግን አንድ ነገር ታደርጋለህ። ከቴዲ ሐዋሳ አናት ላይ ትወርዳለህ። ይስማማል። በተረፈ እግዚአብሔር ከመጭበርበርና ከመታለል እግዚአብሔር እያያችሁ እንዳላያችሁ ከሚያደርጋችሁ መንፈስ ይጠብቃችሁ። አንዳንዱ ሰው ያያል እኮ ግን አያስተውልም። መጽሐፍ ቅዱስ ላይ ማቴዎስ ወንጌል ላይ ሰሙኤል ቃሉን በኤግዛክት ላይ አላስታውሰውም። እያዩ አያስተውሉም፣ እየሰሙ ልብ አይሉም ይላል። አንዳንድ ሰው እኮ ያያል እኮ ያያል፣ ግን ለምሳሌ ቁጥሩን ታያለህ ሲጻፍ ምናምን ግን አታስተውልም። እና እግዚአብሔር ከዚህ ይጠብቃችሁ ለማለት ያህል ነው። የቆመ መኪና እንዳይገጫችሁ ስል ያው ይገባችኋል። በፍየል ዘመን በግ አትሁኑ ይላል አንድ ጥቅስ። ይሄ ነው የሚለው። ነገ ከነገ ወዲያ እንገናኛለን። በቴሌግራም ላይ ሌሎች ዜናዎችን አካትቼ ወደ እናንተ የምደርስ ይሆናል። ወደ ዩቲዩብ ሄጄ አንድም ወደ እናንተ ማድረሰው ዶክመንተሪ ይኖራል። ባለፈው ከፕሮፌሰር ሕዝቅኤል ጋቢሳ ጋር ቆይታ አድርገን ነበር። ብዙዎቻችሁ ወዳችሁታል። ብዙዎቻችሁ የተለያዩ አስተያየቶችን ሰጥታችኋል። እዛ ላይ ይቀጥላል። እስኪ አንድ እንግዳ ደግሞ የማቀርብ ይሆናል። በተደጋጋሚ ጊዜ በኢትዮጵያ ፖለቲካ ውስጥ ያካበተ ስም ያለው ሰው ነው። በጣም ተናጋሪ ሰው ነው። በጣም ተናጋሪ ብቻ አይደለም፣ ሲናገር ማስረዳት የሚችል ሰው ነው። ክብራትና ክቡራን፣ ዶክተር ጸጋዬ አራርሳ የሚባል ሰው ታውቃላችሁ?
ከሱ ጋር አንድ ቆይታ ለማድረግ ጥረት እያደረኩኝ ነው ያለሁት። በጣም ጎበዝ ተናጋሪ ፖለቲከኛ ነው። ሀሳቡን የሚችለው አማርኛ እንደፈለገ እያደረገ ማስረዳት ከሚችሉ ፖለቲከኞች መካከል አንዱ ነው። ከሱ ጋር ከተሳካ ወይም ደግሞ በሚከተለው ሳምንት ጊዜ ካገኘን ለመቅረብ ሙከራ አድርጋለሁ። እስከዚያው ግን ሁላችሁንም ጤና ይስጥልኝ። ወዳችኋለሁ። ሰላም እደሩ። እንደየሰዓት አቆጣጠራችሁ ሰላም ዋሉ።